አብዛኞቻችሁ እኔም አልነገርኳችሁም እነሱም አልነገሯችሁም። እኔ ያልተናገርኩበት ምክንያት እነሱ ይናገራሉ ብዬ አስቤ ነው። እና እውነት ነው ልናሳውቃችሁ ይገባ ነበር፣ ግን ባለቤቶቹ ዝም ባሉበት እኔ ተናጋሪ እንዳልሆን መለየትን አብሳሪ እንዳልሆን እኔንም ደስ ስለማያሰኘኝ ማለት ነው ያ ነገር። እና በዛ ምክንያት ነው ያልነገርናችሁ። እኔ በግሌ ያልነገርኳችሁ ማለት ነው። መለየትን እንደ ደስታ ቆጥሬው አይ በቃ ወንድሞች እናቶች ተለይተዋል ብሎ የሚለውን ቃል እንደ ምስራች ቃል ቆጥሬ መናገርን አልፈለኩም። ለምን? እኔንም ደስ የማያሰኘኝ እኔንም የሚያስለቅሰኝ ፓርት ስለሆነ ማለት ነው። ኦኬ ወንድምነት ቢኒያው ሰላም ነው። አሁን በስልክ ደውዬ ባላገኘውም ግን ሰላም ነው። የተወሰነ ጊዜ ድረስ እንደዋወል ነበር። ከዛ በኋላ ግን አንድ ሁለቴ ደውዬለታለሁ፣ አልመለሰልኝም። እነሱ በሌሉበት መናገር ስላልፈለኩ ነው። ግን እንደው ዝም ብዬ አሁን ምድፍን ከማድረግባችሁ ታውቃላችሁ፣ መካከላችን ላይ የተፈጠረ የነበረ ነገር ነበር። ግልጽ ነው። በእኔ በኩል ሳይሆን እነሱ በእኔ በኩል ሊሆን ይችላል ብለው የሚናገሩ ካሉ ይናገሩ። ግን የተፈጠሩ ነገሮች ነበሩ ማለት አንዳንዶችም ወጣው ፐብሊክ እኮ ፔጃቸው ላይ ሁሉ ጽፈው ነበረ። ምልክት አልሰጣችሁ፣ ምንም አላያችሁ። ወገኖች በቃ ኤርሚዬ እሺ ተባረክልኝ። እውነት ነው ብዙ ምልክቶችን አይተናል፣ ግን እሱን የትም ቦታ ስላላየን ነው። አንተም ያው ስትናገርም ነበረ ደግሞም ያው በብዙ ነገር ያው እንረዳ ነበር አይደል? እንደ መንፈሳዊ ሰው ግን ደግሞ እሱ የትም ማለት ይለዩ፣ ግን በቃ ደህና ይሆኑ። እኔ ያንን ነው የምፈልገው፣ መኖራቸውን ማናቸውንም እንድትጎሉ አልፈልግም። ለዚህ ነው ቢኒያው ችግር የለውም። ግን ቢኒ የሳውዝ አፍሪካ ማለት ነው ሶ ሃምብል በቃ ሳስበው እምባዬ ነው የሚቀድመው። ምንም በቃ አጠቃላይ የተፈጠረው ነገር ደስ ስላላሰኘው ነው እንጂ ምንም ምናልባት እኔ ሳላቅ የበደልኩት ነገር ካሌለ በስተቀር ስለሱ አፉን ሞልቼ መናገር እችላለሁ። የበደለኝ ነገር የለም እና ኤኒዌይ ሁሉ ቀን ምንድን ነው ኤርሚ ያልገባኝ ነገር ከኤርሚ ጋር ምንም የሚያገናኝ ነገር እኮ የለውም። እና እኔ እንቆቅልሽ የሆነ ነገር ወንድሞቼ ወይ ቅሬታ ካላችሁ በእርግጥ አንዱ አንዱን ይበድላል ሰው ነንና በውስጥ ጨርሱ። እና ኤርሚ ጋር ምንም ከኤርሚ ጋር አገልግሎት ጋር ምንም የሚገናኝ ነገር የለም። ነገሩን ስለማውቀው የለውም። በፍጹም ከኤርሚ ጋር አይገናኝም። እና 100% ነው የምነግራችሁ። እና ነገሩን ስለ ዲቴል ስለማውቁ እኮ ነው። ሌሎችም አሉ እንደዚሁ የሚያውቁ። አሁን የሚያወራችሁ ያውቃል፣ በቅርብ ርቀት ያውቃል። እና ከኤርሚ ጋር ምንም አገልግሎት ጋር አይገናኝም። ምንም የበደለ ነገር የለ ኤርሚ። እና ይሄን ሊል ፈልጌ ነው። ኤርሚዬ ተባረክ፣ ጌታችን በእውነት ቀጥል ኤርሚዬ። ቴንኪው ፍዬ። ብዙ ጊዜ የራስን ንጹህ አድርጎ ስለመናገር ምናምን ነገር እንዳይሆን ብሎ በሚል ነው። አጠገቤ ለነበሩ ሰዎች ለእያንዳንዳቸው ከስሬ ለመራቃቸው አንዳች የበደልኳቸው በደል የለም። ይህንን በእውነት እነግራቸዋለሁ። አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። አንድ ሰው መጥቶ እንዴ አንተ ውሸታም እስኪ ብሎ ፊቴ መጥቶ ቀርቦ እናንተ ፊት ይናገር፣ አንዳቸውንም አልበደልኳቸውም፣ አልገፋዋቸውም። ኦኬ ያ ና እኔ ቅርታ አድርግልኝ ኤርሚ። እኔ ቅሬታ ኖሮኝ ቤካ ጋም አልገባም፣ ኤርሚ ጋም አልገባም፣ ማንም ጋር ወጥቼ ሚደላ አላገለግልም። መጀመሪያ ውስጥ ጨርሱ ወንድሞቼ፣ ወይ ከኤርሚ ጋር አታምጡ፣ ያገልግልበት። ተበድላችኋል፣ ተበዳድላችኋል እናውቃለን፣ ግን እዛ ጨርሱ። እግዚአብሔር ይርዳችሁ፣ እንወዳችኋለን። ተባረክ ኤርሚ፣ ቀጥል። ቴንኪው ወንድምነት።
ያ ለዚህ ነው እኔ አሁን ገስት ላይ ራሱ እንኳን ሰዎች ባላስገባ ደስ ባለኝ ነበር፣ አጠቃላይ ሰዎችን ማለት ነው። ግን ደግሞ ወንድሞቼ ናችሁ እህቶቼ ናችሁ፣ እኔም ያለ እናንተ እናንተም ያለ እኔ አይሆንልንም ብለን ባንልም፣ ግን ደግሞ የወንድሞች መኖር የእህቶች መኖር አብሮ ማገልገል በጣም ቅልብ ያላችሁ ወንድሞችና እህቶች በጣም አስፈላጊ ነው እና ለጌታ ክብር ይሁን። ኤንዌይ ግን ተባረኪ ገንዬ፣ ጸጋ ይብዛልሽ። እንዲህ አይነት ልብ አመሰግናለሁ። የወንድሞችና የእህቶች አለመኖር የወንድሞችና የእህቶች አለመኖር አሁን ቢኒ አሁን ወንድምነትን የሳውዝ አፍሪካውን ቢኒ አስበሽ ባለመኖሩ ታች ኮሜንትም እየጻፍሽ ነበር እና አይቻለሁኝ እና ኤንዌይ እንደዚህ አይነት ልብ ያላችሁ ሰዎች ተባረኩ። በእውነት የት ሄደ ቢኒ ብላ ነው ያለቀሰችው። ሌላው ደግሞ አለ በተቃራኒ አሁን እዚህ ቁጭ ብሎ በነቀላቸው አይነት ነገር ብሎ የሚል ማለት ነው። አማኝ ነው በእውነት። እኔ ወንድሞች እናቶች አሁን እዚህ ተቀምጣችሁ የትኛውም ቦታ ላይ ሆናችሁ በቃ በወገኖች መገለጥ በወንድም መገለጥ እየቀናችሁ ኦኬ እየቀናችሁ በነቀለው አይነት ነገር ማለት ነው። በነቀላት እንደው አፍኮ በአፍም ልትሉ ትችላላችሁ፣ ግን ብዙ ጊዜ ልብ ላይ ነው። በነቀለው እኮ በፍጹም እኮ አይመችኝም አልኩሽ። ሰው የዚች እህት አገልግሎት በፍጹም አይዋጥልኝም። እንዴ ካልተዋጠልሽ ምን ታደርጊያለሽ? የዛች እህት አገልግሎት ካልተዋጠልሽ ድንኳንሽን ነቅለሽ አንቺ ነሽ መሄድ ያለብሽ እንጂ ክርስቶስ የሞተላትን እህት በነቀላት አይባልም፣ በነቀለው አይባልም። እና አገልግሎቱ ካልተመቻችሁ ዞር ነው ማለት ያለብን ማለት ከዚህ ማለት ነው። እና ቴንኪዩ ያው ብዙ ጊዜ ይሄ ምንድነው በእኛ ሀገራችን ምንድነው ደጋግሞ የምን ለቅሶ መልሶ እንደሚባለው አይነት ነገር አደረከው ኤርሚያስ፣ በጣም አሰለቸን እጭ ምናምን ነገር ብላችሁ ብትሉም በሉ ግን እነግራችኋለሁ። ያ ወርቅማ እባብ ትዝ ይላችኋል አይደል? ጌታ በራእይ ያሳየኝ ብዬ ያልኳችሁ ያ እባብ ሲመታ ምን እንደሚፈጠር ምን እንደሚሆን ማለት ነው። በቃ እባቡ የሆነ ቦታ ላይ ነው የተመታው አይደል? አዎ። እና እዚህ አካባቢም ደግሞ ሀፕን አረጋ ማለት በእባቡ የተነደፉ ሰዎች ነበሩ። ሁሉ ራእይ አይነገርም። ያኔ እባቡን በመታው ሰዓት ላይ የተፈጠረውን በዙሪያ የነበረውን ነገር አልተናገርኩም፣ አልናገርም፣ ግማሹን ነው የምነግራችሁ ብዬ ነበር ስናገር የነበረው። ኦኬ እባቡ እንዴት ነው ሰዎችን የሚያገኘው? አሁን እዚህ ውስጥ በእባቡ ከተገኘህ እንደሚያደርግህ ልብህ ከምሕረትና ከይቅርታ የራቅ አድርጎ ደመ መራር ያደርጋል። ይቅር በይ እንድትል ካደረገህ በቃ ነድፈዋል። ብዙዎቹ ተነድፈው ነበር። ኧረ ከእህትሽን ወንድምህን እህቶች ወንድማማቾች ይቅር ተባባሉ። እስኪያስምጥህ ድረስ ከሆነ አትጠራጠረኝ። በሕያው ጌታ ፊት የእግዚአብሔር ሰው ነኝ አልኩ። ማን ኦፍ ጋድ ብለህ እንድጠራኝ አይጠበቅም። ኤርሚ ብለህ ወንድማማቾች ነንና ወንድምነት እየተባበለ የምንጠራው በቃ የሚያስምጥ ነገር ደረጃ ላይ ከደረሰ ምን ሆነሃል? ልብህን ነድፎታል። ያ ሌዋታን ማለት ነው። ከዚህ የተነሳ ይቅርታ መስጠት ያቅታል። ያን ሰው ባሰብከው ሰዓት ላይ 18 ጊዜ ነው የምትተነፍሰው።
እኔ ከዛሬ 8 ዓመት በፊት ተነድፌ ስለማቅ ነግራቸዋለሁ አይደለ? ሁለት ሰዎችን በተለይ ሁለተኛዋ ልጄን የወለድኩበት ጊዜ ማለት ነው ነግራቸዋለሁ። ይህንን ህልም ስናገር የሰማችሁ ሰዎች 77 ቁጥር ትጽፉልኛላችሁ። በሁለት ሰዎች ላይ ልብ ያዝ ነው የዛሬ 8 ዓመት እዚህ እናንተ ጋር አይደለም እዚህ ባለሁበት ምድር ማለት ነው። አንድ ሌሊት በጣም ስቅስቅ ብዬ አለቀስኩ። ሳለቀስ ጌታ ኢየሱስ ሆይ ከገሊላና ከኢየሩሳሌም የሚከተሉ የነበሩ ሰዎች ሴቶች አካልህን ሽቶ ሊቀቡ ወደ መቃብር በመጡ ሰዓት ላይ ድንጋዩ ማን ያንከባልናል እያሉ ወደ መቃብሩ ሲመጡ ድንጋዩ ተንከባሎ እንዳገኙት እኔም በፊትህ ተኛለሁ። ጠዋት ስነሳ ከልቤ ላይ ያለ ድንጋይ ተንከባሎ ላግኘው ብዬ አልቅሼ ተኛው ብዬ ስናገር ለሶስት ነው ለምናምን ነገር ጊዜ ተናግሬያለሁ። 77 ቁጥር ጻፉልኝ ይሄንን የሰማችሁ በሁለት ወገኖች ላይ ማለት ነው። ጎድታዊ ነው እና እልልህ ነበር ከዛሬ 8 ዓመት በፊት። ተናገር እንጂ ኃጢአትን ተናዘዝ። ይኸው እዚህ 77 ቁጥር የጻፉ ሰምተዋል። በጌታዬ ፊት በቃኝ፣ ጌታዊ በቃኝ፣ ማስመሰል በቃኝ ብዬው ማለት ነው። በእርግጥ አልችልበትም እኔ ማስመሰል፣ ግን ቢሆንም እሺ እንዴት ነሽ እህቴ ደህና ነሽ ምናምን ነገር ብለን ይሄ ከልብ ያልሆነ ሳቅ ማለት ነው። ፈገግታ ስማይል ብለው የሚሉት ነጮቹ ማለት ነው። ጥርሴ ብልጭ እያልኩ አሳያቸዋለሁ፣ ልቤ ግን ተውኝ አልኩ። የሄርታሌ እሳተ ገሞራ ነበረ። ሚስቴ ተው እያለች ነበረ። ወንድሞች ናቶች እውነት ልንገራችሁ፣ ጌታ ምስክሬ አሁን አስታወስኩት። በቃ ግድ የለም ምናምን ነገር ብላኝ አቦተኛ አንቺ ደግሞ ምናምን ነገር ብያት እንደ ሄርታሌ እሳተ ገሞራ ውስጤ ይገነፍል ነበር። ግን እነሱን ሰላም እላለሁ። እንዲህ አይነት ግብዞች አትሁን ወንድሞች እናቶች፣ አንሁን። ወንድሜ ኦኬ፣ የኔን በደልና በእግዚአብሔር ፊት የተናዘዝኩትን ኃጢአቴን ነው የምነግርህ። የዚህ ዘመን የተኮፈሱ የተቆለሉ በቀሚስ የተጀቦኑ በከረባት የታነቁ በሱፍ ምናም ነገር ያሉ ብዙዎች አይነግሩም። በድዬ ነበር እኔም እንደዚህ ነበርኩ ምናም ነገር ብለው አይነግሩም። ነገሩ እነሱ ጉዳያቸው ነው። ግን እኔ እነግርሃለሁ፣ በእባቡ ስትነደፍ የት ነው የምትነደፈው? እባቡ ካገኘ ልብህን ነው የሚነድፈው። በምን ይነድፈዋል? ይቅርታን ባለመጠየቅ መንፈስና ምሕረትን በማይሰጥ ልብ አድርጎ አድርጎ ይመታል ማለት ነው። እና ግርምሽዬን ይቅር በለው። ምንድነው ግርማን እኮ ይቅር በል ተባልከው። ሎዚን ይቅር በላት። ኦኬ ካልቻላችሁ እንደኔ በጌታ ፊት አልቅሱ ብዬ የተናገርኩት እኔ ማለት ነው። ከዛ ጌታዬ በዚያ ያለ ሌሊት አልኩ ገላገለኝ አልኩ። ሁለተኛ ልጅ የተወለደችበት ጊዜ ነው። እንደውም አሁን ወደ 9 ዓመት አካባቢ ሆነ። በፊቱ አልቅሼ ተኛሁኝ። የዛን ቀን በቃ ሲሪየስ በእግዚአብሔር ፊት ማለት ነው። ጌታዬ ውሰድልኝ፣ እንደ ድንጋይ የከበደውን ነገር ከልቤ ላይ አንሳልኝ። ስማቸውን ጠርቼ እነኚህን ሰዎች ሳያቸው ውስጥ የሚሰማኝ ስሜት ትክክል አይደለም። አንተን ልዋሽህ አልችልም። በእውነት እኮ ነው። እውነት ለትህትና ተብሎ እኮ የሚነገር ነገር እኮ አይደለም። አንተን ልዋሽህ አባዬ አልችልም። የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን ነው ብሎ የሚለው። እኔ ግን እንደዛ አይደለሁም። ከተሰወረው ኃጢአት አይደለም የምለው። ኧረ ከተገለጠው እንደ የተገለጠው መቼ ተናዘዝኩና። የተሰወረውንማ እንደ ዳዊት አይነት ብልጦች በእግዚአብሔር ሀሳብ የተረዱ ቀድመው አይደለም። እኛ እኮ በተገለጠው ላይ ነው እኮ መናዘዝ ያቃተን፣ መተው ያቃተን። በተገለጠው ላይ ይቅር ማለት አቅቶናል። የተገለጠው ኃጢአታችን የምናውቀው ዓለሙ የሚያውቀው። የተሰወረማ አለ። የተሰወረ ኃጢአት ዳዊት ነው ይህንን ያለው። በጣም ዳዊት የሚያውቀውንም ኃጢአት ፊት ለፊት ይናዛ። እኔ ግን በደሌን ለአንተ እናገራለሁ ይለዋል። አየህ አንተም የልቤን ኃጢአት ተውክልኝ ይለዋል። ደግሞ የማያውቀውን ከሱ ከራሱ ከዳዊት የተሰወረውን ኃጢአት ደግሞ ከተሰወረም ኃጢአት አንጻኝ ይለዋል።
ለማን ነው ኃጢአቱ የሚሰወረው? ለዳዊት እንጂ ለእግዚአብሔር አይደለም የሚሰወረው። የእኔ ኃጢአት ለእግዚአብሔር ተሰውሮ አያውቅም። የማናችንም ኃጢአት ለእግዚአብሔር ተሰውሮ አያውቅም። በደል ኃጢአታችን የዘመናችን ቁጥር በእጁ ነው ያለው እና ግን ከተሰወረ ኃጢአትም አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ፣ በዚያ ጊዜ ፍጹም እሆናለሁ፣ ከትልቁም ኃጢአት እነጻለሁ ብሎ የሚለው በ18ኛው መዝሙር ላይ እንደዚህ የተናገረዋል። እና እኔም ጌታ ሆይ በቃ ተውልኝ፣ አልቻልኩም፣ አንሳልኝ ብዬ በቃ ይኸው አሁን ለአራተኛ ጊዜ ይመስለኛል ሶሻል ሚዲያ ላይ ስናገረው ስቅስቅ ብዬ አልቅሼ በጌታ ፊት ተኛሁኝ። ጠዋት ስነሳ የለም ምኑ ልቤ ላይ እንደ ድንጋይ የከበደብኝ ቂም የለም፣ አጣሁት። ጌታዬ ኢየሱስ ለዘላለም ቅዱስ ስምህ የተባረከ ይሁን። በዚህ ማለዳ ላይ ቆሜ ይኸው ለሕዝብህ እናገራለሁ። አንተ የተውክልኝን ኃጢአት ያነሳህልኝን እንደ ድንጋይ የከበደብኝን በደል ኃጢአቴን ይቅር ስላልከኝ ያንንም ባይን ያንን ጩኸቴን የዛን ሌሊት ልመናዬን ሰምተህ ድንጋዩን ማን ያንከባልናል እያሉ ሲሄዱ ድንጋዩን ተከባሎ እንዳገኙት ጌታዊ ሆይ በእኔ ልብ ላይ በወገኖቼ ላይ ልቤ እንደ ድንጋይ እንዲከብድ በሆነበት ነገር ሁሉ ልቤን የሰራው የፈጠርከው አንተ ነህ። አንሳልኝ ብዬ ተንደፋድፌ ከመኝታ ቤት ወጥቼ ሌላ ክፍል ውስጥ በር ዘግቼ ሚስቴም እና ትንሹ ልጄ ትልቁ ልጃችን ያኔ ትንሽ ስለነበረ ሁለተኛዋ ገና ልትወለድ ነው። ተንደፋድፌ አልቅሼ በጌታ ፊት ጠዋት ስነሳ የለም። ምንድን ነው ያለው? እነዛን ሰዎች ሳስባቸው ርህራሄ ውስጤ እምባ ቁርስ እስክንበላ ድረስ ራሱ እንኳን በቃ እንትና ላይ ምንድን ነው እንደ ህፃን ሊቸኮልኩኝ ቶሎ ሄጄ አግኝቼ ስሚያቸው እንደዛው እያለቀስኩ ይቅርታ አልጠይቃቸው ማለት ነው። የተበደልኩት እኔ ነኝ እና ተነስቼ ሄድኩኝ። ዝናብ ይዘንብ ነበር ደግሞ በጣም ነገር ነው። ተነስቼ ሲሄድ ሌላ እዚሁ ሀገር ውስጥ ወደ ክፍለ ሀገር ካንትሪ ሳይድ ሌላ ከተማ ላይ ሄደዋል ቤታቸውን ዘጋግተው እና በቃ ቤት መጥቼ እንደነበረ ነገርኳቸው። ከዛ በሌላ ጊዜ አገኘኋቸው ማለት ነው። እና በቃ ርህራሄ እንባ መውደድ ውስጥ የጨመረብኝ ወይኔ ጌታዬ በሀገር ሰላም በኋላ እኔ ለራሴ ልከራከር የነበረው እኔ እንደተበደልኩ እግዚአብሔር በአደባባይ ላይ ነው ግልጽ አድርጎ የመሰከረው። በራሳቸውን በነዛም ሰዎች በሌሎችም ሰዎች ሁሉ ጭምር ሳይቀር ማለት ነው። አዎ ኤርሚን በድለነዋል ብሎ ሚል ማለት ነው እራሳቸው። እኔ ግን እዚው እልልህ ነበር። ለካ ጽድቃችንን አደባባይ ላይም እግዚአብሔር የሚያወጣው ጌታ ሲሆን፣ ለዚህ ነው እኔ በእግዚአብሔር የፈለግከውን በል የፈለጋችሁትን በሉ። አሁን አንዳንዶችም የሚሉ ሰዎችም አሉ የፈለጋችሁትን ማለት ትችላላችሁ የመጨረሻውን ጥይት ሁሉ እስክትጨርስ ድረስ ማለት ነው። እኔ የሚቆጨኝ እነንትና ለምን እንደዚህ ይላሉ ወይ እንትና ወይ ለምን እንደዚህ ትላለች አይደለም። በዚህ በሚባለው ውስጥ እኔ ያለሁበት የለሁበትም ነው የማየው። ባይዘው በዚህ አጋጣሚ የምነግራችሁ አሁን በቅርብ አይ ቲንክ 4 ሳምንት ምናምን ነገር ሆነ መሰለኝ ይሄን ተናግረን ወደ ዛሬው ላይ እንመጣለን። ሰዎች ተሰብስበው አንደኛው በመካከል ላይ ተቀምጦ ኤርሚን በኃይለኛ አመታት ሊመቱት ነው እያለ በመካከላቸው ሲናገር እግዚአብሔር ህልም አሳየኝ አሁን ብዬ ከ4 ሳምንት አይ ቲንክ 4 ሳምንት የሆነ ስናገር የነበራችሁ ሰዎች 77 ቁጥር ጻፉልኝ። አብረን ጸልየናል እዚህ ሶሻል ሚዲያ ላይ ባለፈው ማለት ነው። አሁን በቅርብ ማለት ነው በቅርብ ገና ኤፍ ታስታውሳለህ? 77 ቁጥር ጻፉልኝ። ኖ 77 ቁጥር ጻፉልኝ። ካሚንግ ሱን
ኦኬ ታስታውሳላችሁ አይደለ? እና ምን አልኳችሁ? ልባችሁን ጠብቁ። የሆነ ነገር በሚሆን ሰዓት ላይ ልባችሁን ጠብቁ፣ ተጠንቀቁ። ወር ሆኖታል አይደል ማርቲ? ወር ምናምን ነገር ሆኖታል። ሰብልዬ ታስታውሳላችሁ? ያው በቃ ያው እዚህ ምስክሮች ናችሁ። ወር ምናምን ነገር 4 ሳምንት እንደዚህ አካባቢ ማለት ነው። ጸለይ ነበር አይደል? አዎ ኤርሚ እናስታውሳለን። ቴንክ ዩ። መልካቸውን ሁሉ ጭምር ሳይቀር ነው ያሳየኝ። ኦኬ ጥንስስ ትጠነስሳለህ አይደል? የሰራዊት ጌታ እግዚአብሔር ያንን የጠነሰሳችሁትን ጥንስስ እላያችሁ ላይ ደፍቶት ራሳችሁን አዋርዷችሁ እዚህ ሶሻል ሚዲያ ላይ መቅኖ ቀርተህ በህዝብ ፊት ሞገስ እንዳሳጣችሁ አሁንም ሞገስ አሳጥቶ ዝምባም ሆነ የምትቀረው ራስህ ነህ። ብራዘር እህትዬ፣ ወንድምዬ እራሳችሁ ናችሁ የምትቀሩት። አሁን ኮቴያቸውን እየተሰማ ነው። 4 ሳምንት እንደዛ አካባቢ ነው ሳርዬ፣ 4 ሳምንት ወይ አካባቢ እንደዛ የሚሆን ይመስለኛል። ብቻ ከ3 ሳምንት በላይ ነው። እርምዬ ከፍተህ እንደውም ነግረህን ጸልይ ብቻ ነው ወጣኸው። ሌላ ፕሮግራም ሌላ አላለኩም ነበር። ራይት በቃ አስታውሳችኋል። እናንተ ምስክሮች ናችሁ። ካሚንግ ሱን ሰይጣን የደገሰው ሰይጣን የቀጠረው እዚህ ሶሻል ሚዲያ ላይ ኤርሚያስን እንነቅለዋለን ብለው የሚሉ ድምፆች አሉ። የወንጌል አማኞች ናቸው። ይኸውልህ እንደ ነህምያ የቅጥሩ ከፍታ ላይ ቆሜ የመንቀል አጀንዳ ከየት ከቲክቶክ ኤርሚያስ ምንድነው መልስህ? በቃ እንደ ነህምያ እኮ አልኩ የቅጥሩን ከፍታ ማማ ላይ ስላለሁኝ ጌታ በሰጠኝ ጸጋ እየሰራው ነው። ከኔ ጋራ ያለው ኢየሱስ ግን ይነቅላችኋል አልኩ። እናንተው እንነቅላለን ባዮቹ ይነቅልሃል እዚሁ አደባባይ ላይ ማለት ነው። ያኔ ስትመጡ ፊት ለፊት እጋፈጣችኋለሁ ኢየሱስን ይዤ። ቴንክ ዩ። ወደኋላ መደበቅ የሚባል ነገር የለም። መደበቅ የሚባል ነገር የለም። ይዶልታሉ ታውቃለህ። ኢየሱስን ማምለኬ አልጸጸትበትም። አንተ እንዴት አይነት ጌታ ነው! ሌሊት በተኛሁበት ምን እንደምታወራ ሊገልጥልኝ የወደደውን ያህል ይገልጥልኛል። ምን እንደምታወሩ ምን እንደምታስቡ የኔንም ክፋት ካለ ልክ እንደዚሁ ማለት ነው። መንፈሳውያኖቹ የተከፈተ ሰው ምን እንደምታወሩ ከ4 ሳምንት በፊት ነው የነገርኳችሁ። ስማቸውን አሁን በነገራችሁ እዚህ ብለህ ትወጣለህ ግማሾቻችሁ። እግዚአብሔር ግን አይዋሽም። ምን ይላል? አንደኛው መካከላቸው ቁጭ ያለው ሰው ኤርሚን በኃይለኛ አመታት ሊመቱት ነው ይላል። አትመቱኝም አልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ግን በጽድቅ በትሩ ይመታችኋል። በደንብ አድርጎ ነው የሚነርት። ታዩታላችሁ። ግብግቡን ፈልገውታል፣ ጀምረዋል። ጥንስሳቸውን በግራና በቀኝ በፊት በኋላ እየናጡ ነው። ያ በሚሆን ሰዓት ላይ ግን እዚህ ያላችሁ ቅኖች መተሽ እኔ ላይ እንዳትጮይ አንተነ ምናም ነገር ነግሬሻለሁ። የለሁበትም። አጀንዳው ኤርሚያስን የመንቀል ነው። እኔ ዛሬ እንደዚህ ብዬ ልናገር፣ ይቅርታ አድርጉልኝ። ለምንድን ነው እኔን የምትጠጉኝ? እራሳችሁን ችላችሁ ቲክቶክ አላችሁ አይደል እንዴ? እራሳችሁን ችላችሁ ቤት ክፈቱና አገልግሉ። እግዚአብሔር እኔ ከእናንተ ጋር አልጠራኝም እንዳገለግል፣ እናንተም ከኔ ጋር አልተጠራችሁም፣ እኩል ጥሪ አልደረሳችሁም። እንደዚህ አይነት ክፉዎቹ ማለት ነው። የግድ እኮ ኤርሚያስ ጋር መምጣት የለብህም። እኔ እናንተ ጋር የመጣሁትኝ የሚያየኝ ሰው ስለሌለ አይደለም የመጣሁትኝ አብሮ ለማገልገል ብሎ በሚል እንጂ ያ የዋህነቴ ግን መጥቼ አብሬ ዛጋ መታየቴ እኔ በሰዎች ዘንድ ልወደድ ብሎ የሚል ይሄን ርካሽ ነገር ለማግኘት ብዬ እንዳሰብኩኝ አድርገው የቆጠሩ ሰዎች አሉ። በፍጹም አይደለም፣ በፍጹም አይደለም ብራዘር። ትናንትና በነበረው ግብ ላይ ፎቶዬን ስዘቀዝቁ ስሰቅሉ የነበራችሁ ሰዎች የሰራዊት ጌታ እግዚአብሔር አደባባይ ላይ ነው ያዋረዳችሁ። ቀኖችና የዋሆች የሆኑት ናቸው ይቅርታ የጠየቁት። የእግዚአብሔር ልጆች የሆኑ ይቅርታ ጠየቁ።
አይ በቃ እዛ ጋር አጥፍተናል፣ ትክክል አይደል። የእግዚአብሔር ልጆች ሆኑ እነሱ የኔ ወንድሞች ናቸው፣ እነዛ የኔ እህቶች ናቸው። ጠነስሳላ የኔ አሁን ወሬ ሰምቼ አይደለም ከጌታ ዘንድ ራእይ አይቼ ነው የምነግርህ። ኦኬ። ስለዚህ ታው በሰዎች መንገድ ላይ በክፋት አትቁሙ። በተለይ እግዚአብሔር ከጠራቸው ሰዎች ጋር ምንድነው ግብግቡን ተው። አይጠቅምህም ብራዘር፣ እውነቴን ነው ብዬ የምልህ አይጠቅምህም። ከማጋ ምን ፈልጌ ይመስልሃል? ስሚያቸው ያልጠገብኳቸው ህፃናት ልጆች ባባ እያሉኝ እየጠሩኝ በጣቴ እንደዚህ እያልኩኝ ለእናንተ ስናገር የነሱ ድምፅ እንዳይገባ እንደዚህ አንዳንዴም እየገባ እንደዚህ እየከለከልኳቸው የማገለግለው ከማንም ጎረምሳና ሽማግሌ ጋር ልፊያ ፈልጌ ይመስልሃል? የትኛውን ርስቴን የትኛውን ድንበር ላሰፋ ነው እዚህ እንደዚህ መሆነው ማለት ነው? ባባ እያለችኝ ትንሿ ልጄ እኔ ላይ እየመጣች አንዳንዴ እጄ ላይ እያቀፍኳት እየተኛች ማለት ነው። በእኔ ጩኸት በእኔ ስብከት ውስጥ እጄ ላይ እየተኛች ነው የማገለግለው። ቅዱስ የእግዚአብሔር ልጅ ይጠላሃል አልኩ። በእንዴት አይነት እችን ብቻ ልንገራችሁ ወንድሞች እናቶች፣ ሌላ ነገሬ እንደዚህ ስንፍና ድካም የለብኝም እያልኩ አይደለም። በእንዴት አይነት ቅንነት እንደማገለግለው ብታቅ ኖሮ ብራዘር ንስሐ ነበር የምትገባው። በእንዴት አይነት የልብ ቅንነት እንደማገለግለው። ይሄ ማለት እንደ ሰዎች እንደናንተ ድካም የለብኝም እያልኩ አይደለም፣ ስንፍና የለብኝም እያልኩ አይደለም። በእንዴት አይነት ቅንነት፣ በዚህ ቅንነት ውስጥ በሰራዊት ጌታ በእግዚአብሔር ፊት ተንበርክኬ ሳደርስብኝ ደርሰህብኝ ሳልነካ እነቅለዋለሁ ብለህ ስትል እንደዚህ የሰራዊት ጌታ እግዚአብሔር በመልክ ገልጦ ሲያሳየኝ በራእይ ባለቅስብህ አይቀናልህም። ሕያው እግዚአብሔር ምስክር ነው። ባለቅስብሽ አይቀናሽም። ወገኖች ቢያለቅሱብን አይቀናንም አልኩ። ለዚህ ነው አሁን ብዙዎች አትምጡብኝ። በእውነት በቃ እኔ ጋር እንዲመጡ የሚፈልጉት ልበቅኖች የሆኑ ሰዎች በደላለ ተነጋግሮ የሚግባቡ ይቅር የሚባባሉ የይቅርታ ቅንነት ቤቱን የሰራበት ወንድም እውነቴን ብያውላችሁ እኮ በጣም ቅን የዋህ ቅን የሆነ ወንድም አልታክትም። እደውልለታለሁ፣ 2 ጊዜ ደውዬለታለሁ፣ አላነሳም። ስላላነሳ ብዬ አኩርፌ አልተውም። እኔን ተቀይሞኝ አይመስለኝም፣ ግን አውርተናል ከወንድምነት ከቢኒያው ጋር። ግን ካለም ደግሞ ከነገረኝ ይቅርታ እለዋለሁ ማለት ነው። ግን ምንም በፍጹም በጣም የተወደደ ወንድም ነው። ሌሎችም የተወደዱ ወንድሞች ናቸው፣ እህቶች ናቸው። ግን አሁን አስቀድሜ የምነግራችሁ ያ እባብ ሲመታ የተፈጠረ ነገር ነበረ። አንዳንዱን አልነግራችሁም፣ ግን ተጠንቀቁ። መንፈሳዊ ውጊያ ላይ ነን፣ እባካችሁ ተጠንቀቁ ብዬ ስናገር በጣም ብዙ ሰው አላስተዋለው። ኦኬ፣ የሆነ እንደ መልእክት መሆኑን ብዙ ሰው አላስተዋለው። ትንቢታዊ ሜሴጅ መሆኑን ብዙ ሰው አላስተዋለውም። ያን መሆኑን ብዙ ሰው የሚያስተውለው እንዴት ነው? ልሳን ስጨምርበት ሃሌሉያ ብዬ ምናምን ነገር ስጨምርበት ነው ትንቢት የሚመስለው ብዙ ሰው። ኖ እህትዬ፣ ምንም ድምፄ መቀየር አያስፈልገኝም። በልሳን በጣም የምጸልይ ፔንቴኮስታል ነኝ። እዚህ መድረክ ላይ ግን በልሳን አልጸልይም። እና ሜሴጅ ነበር እየተናገርኩ የነበሩት። ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን። ያ እባብ ሲመታ የሚፈጠረው ነገር
በዙሪያ የነበረውን ነገር ሁሉ እንዴት እንዳተረማመሰው አውቃለሁ። ዲቤቱ ላይ ወንድማችን ጋር አየሁት። ከዛ በኋላ ምንድን ነው የተፈጠረው? አይታችኋል። ምን ነበር የተፈጠረው? ያለ በደሌ በደለኛ ለማድረግ ያልበደልኩትን ሰው ያላደረግኩትን ነገር አድርጋል፣ አደባባይ ወጥተህ ይቅርታ ጠይቅ ነው የተባልኩት። ባላጠፋው ጥፋት አላደርገውም። ምንም ክፉ አልተናገርኩም። ወንድሞቼን አላደርገውም። ስራ አለብኝ ወንጌል ለመሰብከው ብዬ ዞር ነው ያልኩት። በቃ አለቀ። ከዛ ነገሩ ጦዘ ማለት ነው። አጣቸዋለሁ ብዬ ለአንድ አፍታም ያለሰብኳቸው ሰዎች እስከ ወዲያኛው ነው ያጣኋቸው። ባይዘ እስከ ወዲያኛው ማለት እነሱ በቆሙበት እኔ አብሬ አልቆምም። ከህይወቴ ውስጥ ልክ እንደዚህ ያወጣኋቸው ሰዎች አሉ። የባለፈው የዛሬ ስንት ዓመት ጦርነቱ ላይ የነበሩ ሰዎች ዳግም አብረውን በአገልግሎት አብረን መቆም የማንችል ሰዎች እንዳሉ ሁሉ ማለት ነው። ታውቋቸዋላችሁ እዚሁ ሶሻል ሚዲያ ላይ። ለምን በለኝ፣ ክፉ ልብ አላቸው። ከነዛ ጋር መቆም እንደማልችል ሁሉ አሁንም እንደገና ደግሞ ሁለተኛ ዳግማዊ ዙር ደግሞ ይመጣል። ሳልሳዊ ደግሞ ሶስተኛ ዙር እንዳይመጣ ነው ተጠንቀቁ እያልኩ ያለው። ልብን ካልጠበቅ ነገ መተህ ከኔው ጋር የምትላተመው። እኔ እንኳን እናንተን አይደለም ሌሎቹን አሁን ከስሬ ራቁ የተባለችውን አንዳቸውንም በዜናል ቦልድነስ በዜናል ንጽህና ነው የምነግርህ። አንዳቸውንም በንግግሬም በድርጊቴም አልበደልኳቸውም። 4 ነጥብ። ምስክር ማን ትጠራለህ? ኤርሚያስ ኢየሱስ የአብ ልጅ ነው የምጠራው። የኔ ዋስ ጠበቃ፣ ልቤን የሚያውቅ የሰራኝ እግዚአብሔር። ራሳቸው የሚምጡ እስቲ እኔ ባለሁበት በድሎናል የሚል ካለ ታውቃላችሁ። ሰዎች እኔ ስልክ ላይ የቅርብ ወዳጆቼ ብዬ የምላቸው እንዳይደውሉልኝ አድርገዋል። ብዙዎቹ አደውሉለት ብለው ማለት ነው። እዚህ ውስጥ አላችሁ። ቀድሞ እንደዋወል የነበረ በጣም ልብ ቀኖች የነበራችሁ ሰዎች በእነዚህ ሰዎች ተመክራችሁ እኔ ማላቅ መስለው ነው ብራዘር። እንደው የመንፈሳዊ ከፍታውና ማማውን ይዤዋለሁ ብዬ እንደው ዝም ብዬ እንደዚህ ጉራ ለመቸርቸር አይደለም የምናገረው። ግን ልብ በልና ሰማኝ። ቀኑን ኢየሱስን ነው የማገለግለው። ቀኑን ኢየሱስን ነው የማገለግለው። ቅንነቴን ደግሞ እሱ ያውቀዋል። ኦኬ። እና ግን ካሚንግ ሱን ኦኬ፣ ተጠንቀቁ። ከ4 ወር በፊት ያልኳችሁ በቅርብ ያፈነዱታል አሉ የተደራጁ የአመፀኞች ግሩፖች እዚህ ሶሻል ሚዲያ ላይ ታያለህ። ኤርሚያስ ጋር በመደወል እናጥምደው እያሉ ሪከርድ ሁሉ የሚያደርጉ ሰዎች ሁሉ ጭምር እነሱ በጣም ኤርሚያስ ፋራ መስሏቸው ምንም የማያውቅ መስሏቸው ስታወሩት ሪከርድ አድርጉ ተብለው ስታወሩት ሪከርድ አድርጉ ተብለው ሪከርድ ሁሉ ጭምር ናድከው በለማለትና ሪከርድ አድርግ። ይሄው እንደዚሁ ነው። በተገለጠ ነው የምናገረው። ምንም በበስተኋላ መተህ የተንሾካሾከ እዚህ አሁን ከበስተኋላ ከኔ ጋር ሚስጥራዊ የሆነ ነገር ያለው አንድ ወንድም የለም፣ አንድ ሰው የለም። ሚስጥረኛ ብዬ የምለው ሚስጥሬን የነገርኩት ከህዝብ የተደበቀ ማለት ነው። በትንቢት አላምታታ፣ በጸሎት አላምታታ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አቅም ጉልበት ካጣሁ አጣሁኝ እላችኋለሁ። እዚሁ መጥቼ ማለት አረ በቃ መጽሐፍ ካስፈልገኝ መጽሐፍ ግዙልኝ ነው የምለው። ላፕቶፕ ሲያስፈልገኝ ላፕቶፕ ግዙልኝ ነው ያልኩት። የዘይት ቴንኪው
ኢቨን በባለፈው ሞባይል አንድ ሞባይል ነበረችን ስትሰበር ፈልጋለሁ ብዬ ስል ቶሎ ብላ ማነች ፍርዬ ነች ጌታ ይባርካት ከፈረንሳይ ሀገር ለማንም አንድ ማሰቦ ይጻፉና ለማንም እንዳትሰጥ እኔ የምገዛው አለች። ወዲያውኑ በውስጥ መስመር ፍርዬ ነች የገዛችው። አሁን የማገለግልበትን ሞባይል ማለት ነው። በቃ የሌሎቹ የጻፉ ሁሉ አልገዙም። እኔ የምፈልገው አንድ ሞባይል ነው። የጻፈው 10 ሰው ነው። 10 ሞባይል አልፈልግም። በቃ እንደዚህ ነው። ካገለገልክ እንደዚህ በቅንነት በፊት ለፊት ጠይቁ ወንድሞች እናቶች። ከበስተኋላ ፈልጎ በርብር። ኤርሚያስ በትንቢት ስም፣ ኤርሚያስ በጸሎት ስም 10 ሺህ አስገቡና 20 ሺህ አስገቡና ታሳዩ ጸልይላችኋለሁ ብለን አንድ አታመጣም አልኩ። ሳሙኤልም ይላል ነቢዩ ሳሙኤል በሰራዊት ጌታ በእግዚአብሔር ሕዝብ ፊት ቆሞ ከእናንተ በሬና አህያ ከማን ወስጃለሁ ብሎ አላቸው ይላል። በዚህን ያህል ንጽሕና እነግርሃለሁ፣ ምንም የተደበቀ ነገር የለም። ሰዎች ሁሉ ያደረጉትን ነገር አምነውበት እንጂ እኔ አነሳሽቻቸው የሆነ ነገር አድርጌ በማታለል በማጭበርበር ያደረኩት ነገር የለም። ልታጠምዱ የተዘጋጃችሁ ሰዎች ሁሉ መረባችሁን በደንብ አዘጋጁ። ኤርሚያስ ግን መረባችሁ ውስጥ አይገባም አልኩ። መረብህን እበጣጥሰዋለሁ ከሰራዊት ጌታ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ሆኜ። ቴንክ ዩ ሎርድ። አሳይቶኛል እነማን እንደሆናችሁ በፎቶችሁ ራሱ እንደዛው ልክ እንደተቀመጣችሁት አድርጌ ላስቀምጠው ብዬ በል እዚህ ያሉ ሰዎች ሁሉ ደንግጠው ይሄዳሉ። ትዶልታለህ። መሪ መንፈስ ቅዱስ እንደሆነ አላወቅም። እስቲ እናንተ በአመፃችሁ ስታሸንፉና ስታስቆሙኝ እናያለን። እና በዚህ ምክንያት ልባችሁ እንደገናም እንዳይወርድ ለማለት ነው። ቴንክ ዩ። ከዚህ ውጭ ሌላ ሰው በዚህ ጉዳይ ላይ እንዲናገር አልፈቅድም። በቃ ወደ ዛሬው ይገባዋል ብለን ወዳልነው ወደ ጌታ ዝማሬ ወደ ነበረው ላይ ወደሱ እንምጣ። ግን ጠብቁ፣ ለሁለተኛ ጊዜ የምነግራችሁ ጠብቁ። ካሚንግ ሱን ኦኬ። የሆኑ አመድ እና ቡናኝ ሊያቦኑ ሶሻል ሚዲያ ላይ የመከሩ የተጠራሩ ቴክስት የተደራረጉ አሉ። የአመፀኞች ጉባኤ ማለት ነው። ታርጌታቸው ማን ነው? ኤርሚያስ ነው። አንዱ በባለፈው እንደዚሁ እንዳረገ ማለት ነው። ትልቅ ሰይፍ ይዞ አንገቴን ሊቆርጥ መጣ። ታውቃለህ? አደርጋለሁ ብሎ ባለበት ተደርጎ ነው የሄደው። በዛው ራእይ ውስጥ ኢየሱሴ ስም ይባረክ፣ የኔ አባት ስም ይባረክ። ወዳጄ ብዬ የምለው አንገቴን ሊቆርጥ አልኩ። ሰይፍ ይዞ አንገቴን ሊበጥሰው። ዋት ለካ እንዲህ አይነት ልብ ይዛችሁ ነው ገስት ላይ እኔ ጋር መተህ የምትቀመጠው ብራዘር። ለካ እንደዚህ አይነት ልብ ይዛችሁ ነው እህትየው ወንድምነት ምን ባባለው። በጌታ ፍቅር እለምናችኋለሁ እዚህ ቤት እንዳትመጡ። ልባችሁ በእኔ ላይ አንዳች ነገር ያላችሁ ሰዎች ከፈለጋችሁ በውስጥ መታችሁ ጠይቁኝና እንጨርስ። ኦኬ። ልብ ሌላ ሆኖ እዚህ ገስት ላይ ግን እንዳትቀመጡ ወንድሞች እናቶች። ምንም አጠቅሙም፣ ለእግዚአብሔር ሕዝብ አጠቅሙም፣ ለእግዚአብሔርም አጠቅሙም፣ ለእኔም አጠቅሙኝም። ያው እኔም ከእግዚአብሔር ሕዝብ መካከል ስለሆንኩ ማለት ነው። እንዴት ወንድም የተባለ በሌሊት
እግዚአብሔር በህልም ጌታ በህልም እኮ በጣም ይናገረኛል እኮ ነው የምልህ ብራዘር። እኔ አንተ እየቃዣችሁ ታድሩ እንደሆነ አላውቅም። ኦኬ እኔ ግን ጌታ በህልም በጣም ነው የሚናገረኝ፣ ጄኒውን የሆነ በድምፅም በህልምም። ለዚህ ነው በዚህ ያህል ኮንፊደንስ የምናገረው። ካሳየኝ አሳየኝ ነው የምለው። እኔ ጋር ብራዘር ጌታዬ የሚያሳይ አምላክ ነው። ከተናገረኝ ተናገረኝ ነው የምለው። አንገቴን ቆርጦ ሊጥለው የከለከለው ጌታ ከለከለው እንጂ። ነውር ነው በእውነት ወገኖች፣ ነውር ነው። ዛሬ የተለዩኝ ወንድሞቼ እናቶቼን ሳስብ እኔ ጌታ ምስክሬ ነው አልኩ። በጣም ነው እንደገንዬ ነው የማለቅሰው። ቴንክ ዩ። ወደ ዛሬው የምስጋና ፕሮግራም ላይ ንግባ። መቅድዬ የምትይው ነገር ካለ እዚህ ጉዳይ ላይ ምንም ነገር እንዳትናገሩ፣ ራሳችሁን ጠብቁ። ምንም ነገር እንዳትናገሩ። አሁን በተናገርኩት ጉዳይ ላይ ምንም ነገር እንዳትናገሩ። ቴንክ ዩ። ሁላችሁም ተባረኩ። ወዳችኋለሁ። በእውነት ልበቅኖች የሆናችሁ እህቶችና ወንድሞች ኤርሚዬ ተባረክልን። እኛ ምንም አልልም። ምንም ስለማላውቅ ምንም ነገር አልልም። እግዚአብሔር ክብሩን ይውሰድ። ምንም ነገር አልሰማሁም እስካሁን ድረስ እና ተባረክልን። አንተም ልብን ጠብቅ። ጌታ መልካም ነው። ተባረኩ ቅዱሳን። ዛሬ በሚገርም ሁኔታ ነው ያሳለፍነው። እኔ በእውነት ለመናገር ማነው ጌታን እንደዚህ አይነት አምልኮ እግዚአብሔር ወይ አንዴ ኢትዮጵያ ገብቼ እስካመልክ ድረስ እድል ስጠኝ ብዬ ያልኩበት ቀን ነበረ። ጌታ ናፍቆኝ ማለት ነው። ከእውነት ከመንፈስ ከውስጥ ከልብ ሆኖ ጌታን ማምለክ እንዴት እንደሚናፍቅ እና ተፈቶ ማምለክ ነበረ። ዳዊት ተፈቶ ሲያመልክ ምልኮን አይታ ናቀችው። እንዴት እንደዚህ ትሆናለህ ብላ ማለትና ገና ሆንለታለሁ ነበር ያለው ዳዊት ስለሚገባው። እና እኔ ያንን ነበረ ጌታን የተጠማሁት። ጌታ ወይ መቼ ነው ሌላውን ትታችሁት ማለት ነው በእውነት መቼ ነው ደህና ቤት ገብቼ እንኳን እምጸልየው እማመልከው ጌታን ብዬ ማለት ነው። በእውነት ጌታ ፊት በቃ ደህና ቤት እንዲያስገባኝ ነበረ ስጸልይም የነበረውና ስራ ጥቼ 1 ወር ከምናምን ተቀምጬ ጌታ በቀደም ኤርሚዬ ምን ቢያረግ ጥሩ ነው ጌታ እና ጌታ ሆይ በዓልን እዚህ መቀመጥ አልፈልግም ስራ አስገባኝ እያልኩኝ ተኝቼ ጠዋት ላይ ህልም አየሁ። ያየሁት ህልም ምን መሰል? ተነሽ ስራ መጥቷል የሚል ህልም የሆነ ድምጽ ሰማሁ። ከዛ ማለት እውነት አልመሰለኝም። ያንን ለሰውየው አፌን ከፍቼ ልመልስለት ስልኬ ጠራ እና እንደዚህ በእጄ አነሳውና ስልኬን ሄሎ ስል ተነሽ ስራ መጥቷል ነው። እውነተኛ ድምጽ ማለት ነው። በህልሜ ነው ተነሽ ስራ መጥቷል ያለኝ። በአካል ደግሞ በስልኩ ደግሞ ተነሽ ስራ መጥቷል አሉ። ከዛ ተነስቼ ፊቴን ታጥቤ ምን ብዬ አላመንኩም ጭራሽ። ምክንያቱም ሁኔታዎች ዝግትግት ያሉ ስለነበረ በዛው ህልሙን ባየሽበት ህልሙን አልጨረስኩትም። አፌን ከፍቼ ልመልስለት ከኔ ካለውበት አንፃር ልመልስለት አፌን ከፍቼ እንዳልኩኝ ስልኩ ጠራ። ዋው! እና ጌታ ድንቅ ያስገርማል ሁሉ ጊዜ ለኔ በተለይ በእውነት አላውቅም። ባይመራኝ ባይዘኝ እውቀት የለኝም ጥበብ የለኝም ሃሁ ብዬ ፊደል አልተማርኩም። ግን ጌታ ነው የሚመራኝ በነገሮቼ ሁሉ። ቀዳሚ እሱ ነው፣ የበላይ እሱ ነውና አላውቅም እንደ እግዚአብሔር ያለ ማንም የለም። ግንና ህልሙን ሳልጨርሰው ያለኝ አንድና አንድ ተነሽ ስራ መጥቷል ነው። ሰው ነው እንደ ሰው ነው ድምጹ የሰማሁት። ከዛ ያንን አብዬ አፌን ከፍቼ ሳልመልስለት ስልኬ ጠራ። ስልኬን ምን ነው ደግሞ አሁን ምናምን ብዬ በቃ ላይ እጄን እንደዚህ አይኔን ሳልገልጥ አነሳሁት። አንስቼ ደግሞ ለካ ኤርፎኑ ጋር ነው ስልኩ የተሳሰረው። ኤርፎኑን ፈለኩና ከጆሮዬ ላይ ሳረገው ተነሽ ስራ መጥቷል ነው ያለኝ። በቀጥ ያለች ማለት ነው። ነገሮች ዝግትግት ያሉበት ስራ ነበር፣ ስራ የለም። እና ጌታ አፌን በእጅ አስጫነኝ። የጠየቅኩትን
በቃ እንደዚህ አይነት ቤት መግባት አልፈልግም። ጧት ተነስቼ ማላመልክበትም ማልጸልይበት በሁኔታዎች የተያያዘ የተጣደፈ በቃ ስቅይት ያለ ነበርና የምገባበት እስካሁን የረፍት ቦታ ስጠኝ ነበር ጌታን ያልኩት። የማርፍበትን አዘጋጅቶ በራሱ እግዚአብሔር አስገባኝ ማለት ነው። በተሻለ ዋጋ የተሻለ ስራ እግዚአብሔር ሰጠኝና አስገባኝ። እንደዚህ ነው ጌታ ስትተማመኑበት። ነግሬያችኋለሁ ኢጃዛ ቤት እንደነበርኩ ወንጌልም እየሰራሁ እንደነበር ነግሬያችኋለሁ ባለፈው ኤርሚዬ። እግዚአብሔር አወጣኝ፣ በራሱ ሰዓት ደግሞ ራሱ አስገባኝ። ቢቻል አይባልም እግዚአብሔር ይችላል። ብቻ እግዚአብሔርን ታመኑት። እና ኤርሚዬ አንድ ህልም አየሁ በቀደም እዚህ ቤት ከመጣሁ ራሱ አንድ ህልም አየሁ። አንድ ሴት የኛ መጽሐፍ ቅዱስን ልታቃጥለው እሳት ውስጥ ከተው እና ጥላሸት ሆኖ ግን ውስጡ ቃሉ ነጭ እንደሆነ እንደበረዶ ምንም ነገር አልሆነም። ከዛ አየዋለሁ፣ ሳየው ጀርባው ጠቁሯል እና ውስጡን ስገልጠው ውስጡ ግን እንደበረዶ ነጭ ሆኗል። ጭራሽ ምንም አይነት እሳት አልነካውም፣ ምንም አይነት ጥላሸት አልነካውም። ከዛ እንዴት ይሄንን ቃል ስላት ላቃጥለው ነበረ ግን አልቻልኩም፣ አልነዳለኝ ትላለች። ይልቁም ማገዶን ጨረሰብኝ ትላለች። እና ይሄ ቃል እኮ ምንም እንትን አይደለም። በቃ ይሄን ነው የምፈልገው። እንደውም አምሮኝ ነበር፣ በቃ ናፍቆኝ ነበር። ይሄ ቃል የናፈቀኝ እንኳን አገኘሁት ብዬ እቅፍ ሳደርገው ጥላሸቱ ይነካሻ ስትለኝ ነው ይሄ እኮ ጥላሸቱ አይደለም፣ በቃ ላንቺ ነው እንትን የሆነብሽ ብዬ ያንን ቃል ንቅ አድርጌ ይዤ አለቅብዬ አየሁኝና እግዚአብሔር ቃል እንደዚህ ነበር ያየሁት ህልሙን። ልታቃጥለው ነው እሷ ያነደደችበት፣ ግን አልነድ ብሏት ውስጡ እንደ በረዶ ነጭ ሆኖ ይሄን ህልም አሳየኝ ጌታና እግዚአብሔር መልካም ነው። ቅዱሳን ጸልዩ፣ እኛም እንጸልያለን። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። አሁን ጧት ስነሳ ፊቴን ታጥቤ ከኩሽና ተደናብሬ ከመሄድ በፊት ጌታን አመስግኜ እንድወጣ በነገር ሁሉ እግዚአብሔር አግዞኛል። ጌታ ይችላል። ሁኔታዎችን ትተን ጌታ ብቻ እንመልከት እና ዛሬ ደግሞ ነፍሴ ረሰረሰች። እኔ ዛሬ አሁን ብሞት አይቆጨኝም በጌታ ፊት። በቃ ረካው። ነፍሴ ተጠምታው ነበረ ጌታን። መንፈሴ ጌታን ናፍቃ ነበረ። ማምለክ ከሱ ፊት እንዴት ደስ ይላል። በዙፋኑ ፊት አምልኮ እኮ እግዚአብሔር ፊት የምትቀርቡበት ነውና ጌታ ኢየሱስ ዳግዬ ይባርከው። ያላሰብነውን በረከት ለኛ ነው። ይሄ ትልቅ በረከት ነው። እኔ እዛ ቦታው ላይ ያለው እስኪ ድረስ ላይ ድረስ ነው። ምክንያቱም ውስጥ መንፈሴ ተነክቷል። ጅማቴ አጥንቴ ቅልጥም ይረስርሷል። እግዚአብሔር ጎብኝቶኛል ባለውበት ቦታ። ጌታ ኢየሱስ ክብሩን ይውሰድ። ተባረኩ። አሜን። ተባረኪ እህቴ፣ እንኳንም ጌታ ረዳሽ። በጣም የሚገርም ነው። ያንቺ ደግሞ ህልም እንደኔ ሚስት አይነት ህልም ነው። በጣም ፈጣን የሆነ ማለት ነው። ተነሺ ስራ መጥቷል ብሎሽ እየነገረሽ ስትነቂ ስልክሽ ሲጮህ ያው ሆነ። በጣም ፋስት የሆነ ማለት ነው። እና በርቺ መቅድዬ፣ መልካም ልብ አለሽ፣ ጌታን የሚወድ ልብ። እደውልልሻለሁ ይሄ ነገር እንዳይጠፋ። ይሄ ህልም እንደዚህ አይነት ስጦታ በእግዚአብሔር ቃል በእግዚአብሔር መንፈስ በውስጣችን ልናሳድገው የሚገባ ነውና ተባረኪ። ጸጋ ይብዛልሽ እህትዬ። ሎዚዬ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነህ? ደህና ነኝ ጌታ ይመስገን። ሰላም ነው። ደህና። አንቺ ዛሬ ከዋናው ከምንጩ ሳትጫቀሪ ስገምት ተገኝተሽ ነበር ሎዚ? እዛ ነበርኩኝ እንዴ? አዎ። ሻይ ምን ይመስል ነበር የነበረው አጠቃላይ? መቼም በርቀትም ሆኖ በጣም መልካም እንደሆነ ነው ወገኖች እየነገሩኝ ያሉት። በጣም እኔን ሁላችሁንም ሰላም ቤተሰቦቼ፣ እንዴት ናችሁልኝ?
በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ እንደውም በጣም ቀድሜ ነው እርሊን የደረስኩት። በጣም ደስ የሚል ፕሮግራም ነበር። እግዚአብሔር ደስ የሚል የተባረከ ጊዜ ሰጥቶናል። ብዙ ወገኖች ነበሩ፣ ወዳጆች ነበሩ፣ ከባህር ማዶ የነበሩ ድንገት ያገኘኋቸው ወንድሞችም ነበሩ። ግን በጣም ደስ የሚል ጊዜ ነበር። ያኔ እንግዲህ በልጅነታችን የምንወዳቸው መዝሙሮች ያመለክንባቸው የዘመርንባቸው ዝማሬዎች እግዚአብሔር ደግሞ እንደዚህ ሰብስቦ አብረን እንድናመልክ እግዚአብሔር እድል ሰጥቶናል። ከዳጊ ውጭ ተኬ ነበር፣ ተኬም ዘምሮልናል። ሳሚ ተስፋ ሚካኤልም ነበር፣ እሱም ዘምሯል። በጣም ደስ የሚል ጊዜ ነበር። አየሩ በጣም ጥሩ ነበር፣ እግዚአብሔር ይመስገን። ሰሞኑን በጣም ቅዝቃዜ ነበር፣ ግን የዛሬው ደግሞ ብዙ ህዝብ ነበረ። ደስ የሚል ያው በጣም መጀመሪያ እሁድም ቀን ስለሆነ እንደውም ሰው ከቸርች እስኪመለስ ምናምን ብለን ነበር። ግን እግዚአብሔር ይመስገን በቃ መገኘት ያለባቸው ወገኖች ሁሉ ተገኝተዋል ብለን እናምናለን። ጌታ ይባረክ። መምጣት የሚገባቸው ሁሉ መጥተዋል። እግዚአብሔር ይመስገን። በጣም ጥሩ ጊዜ ነበር ኤልሚሻዬ። በጣም እንኳንም ሆነ እግዚአብሔር ይባረክ። በጣም እያሉ ነው አብረውኝ የነበሩ በጣም እያሉ ነው። ደስ ብሎናል። እኛም በግሩፕ ኔር ነው ወደ 10 ምናምን ሆነን ኔር ነው። እግዚአብሔር ይመስገን። ተባረክ ሎዝዬ። በእውነት ደስ የሚያሰኝ ዜና ነው እየሰማን ያለ ነው። ዋናው የጌታ መገኘት ነው። ሰውም ደግሞ እዛ ነው ያህል ደግሞ ተገኝቶ ደግሞ በአንድነት እግዚአብሔርን ከከበረ ከዚህ በላይ ምን እንፈልጋለን? ጌታ ክብሩን ይውሰድ እና ከዚህ በላይ ክብር የታለ? የታለች መሲ የታለሽ? እሺ ወንድሞች የምትሉት ነገር ካለ ቤካይ የኔ ልተኛ ነው ስራ ስለሚገባ ተባረክልኝ። ዘመን ይባረክ፣ በርታ። ጌታ ካንተ ጋር ነው። ተባረክልኝ። አሜን። እና እህትየው አንዴ ቁርስ ልበላ ነው። ኦኬ ቤካይ መጣሁ። ቀጥሉ ወንድምነት፣ ቀጥል ቤካይ። ሎዛዬ ግን አንቺ እንደበላ ሰው አይደለም ያወራሽው። በነገራችን ላይ እንደበላ ሰው አይደለም። ብሩኬ መቶልሃል። በደሞ በሱ ቶን እንዴ እናሳ አሪፍ ነው። ደስ ያለ እናንተማ። እኔማ እኮ በርቀት ሁላ ነው የቀወጥኩት። ቤት ከፍቼ ነበርና ኦልሞስት በጣም ብዙ ሰው ነበረ። አብረን አመለከን እኛ እንኳን ከዛ ሰው ነበረ ሰው ላይፍ ኦኬ የመጣሽው ለካ እኛ እኮ እዛ በአካል ነበር እንደማስማል ይመች። እኔ አልቀናም ግን እቀናለሁ። አልቀናም በጣም ብዙ ለማስቀናት እየሞከሩ ነው እና እኛ ብዙ አንቀናም። ያው ከጅምሩ እስከ ፍጻሜው ነበርን። እኔ እንዳለው ነው የሚሰማኝ። እዛው በመንፈስ ዳዝናለው ነው የሚሰማኝ። አይ ቲንክ ብሩክ አነካኝ መሰለኝ አጠገቡ እንደነበርኩ። ብሩኬ እንዴት አሰብክ? አጠገበ ነበርኩ። አልሰማህም? ቤካ አጠገበ መሆኑ ምናምን በመንፈስ ሲዘለላየው። ኧረ በሚገባ ዛሬ ሁሉም በቃ አንድ ላይ ነበር የነበረው። የሚገርም ነው። ቲክቶክ ላይም የነበረው ሰው እስቲ ንገረን በጌታ ጠቅልል አድርገህ በደንብ አድርገህ ንገረን እስቲ ስላለው። እኔ በጣም ቀውጢ ውስጥ ነበርኩ። እስቲ ንገረን። አይ በቃ በጣም ልዩ ነበር። ብዙ ልጆች ነበሩ። ብዙ ልጆች ቲክቶክ ላይ ሲያስተላልፉ ነበር። በአንድ መንፈስ ነበር የነበረው እና በጣም ልዩ ቀን ነው አይደል? ጌታ ከፍ ያለበት ቀን ነው እና ጌታን ነው የምንባርከው። ስለዚህ ቀን ጌታ ከፍ ብሎ ታይቷል። ሰዎች አይደሉም የታዩት ዛሬ ማለት ነው።
ሰዎች የታዩበት ሰዎች የደመቁበት ቀን አይደለም። ጌታ ከፍ ያለበት ቀን ነው። እንኳን ክርስቲያን ሆንኩኝ የምትልበት ቀን ማለት ነውና ለሚገባው የሚገባው መስዋዕት ቀርቧል ዛሬ በቃ ስለሚገባው ስለታረደ ማለት ነውና እጅግ በጣም ልዩ ነበረ። መንፈሱ ልዩ ነበር። የእግዚአብሔር መገኘት ነበር ምናምንና በጣም ልዩ ነው። ክብር ለኢየሱስ ብቻ ይሁን። ክብር ለኢየሱስ ብቻ ይሁን። ልዩ ነበረ። በጣም ትልልቅ አገልጋዮች ነበሩ። በጣም ብዙ ሰው ነበር የነበረው። ከዛ በላይ ደግሞ ከሰዎቹም ከአገልጋዮቹም በላይ እግዚአብሔር በስፍራው ላይ ነበር። ክብር ለኢየሱስ ይሁን። የእግዚአብሔር መገኘት ነበር። በቃ እሱ ነው ትልቁ ነገር እሱ ነውና የሚገባውን ከፍ ብሏል በዛ ስፍራ ላይ ዛሬ ማለት ነውና ዳጊ አይደለም የታየው፣ ሙዚቃ ተጫዋቾቹ አይደሉም የታዩት፣ ካሜራማኖቹ አይደሉም የታዩት፣ የክብር እንግዳ የነበሩ ሰዎች አይደሉም የታዩት፣ ጌታ ነበር የታየውና ልዩ ነበር እና ደስ ይል ነበር። በቃ መንፈሱ እዛ የነበሩ ልጆች በጣም ቲክቶክ ላይ ያስተላለፉ ነበር። የክብር እንግዳ ጋር የነበሩት ልጆች ሲያስተላልፉ ነበር። ታች የነበሩ ልጆች እና በጣም በቅርበትም ሲያስተላልፉ ነበር። በጣም ልዩ ቀን ነው። ክብር ለኢየሱስ ይሁን እና ሁሌ ቢኖር የምትሉት ቀን የለም። ሁሌ ቢኖር ይሄ ቀን ብላችሁ የምትመኙት አይነት ቀን ነውና ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። ልዩ ነበር። ተባረኩ። ሎዛዬ እንዴት ነበረች? ሎዛ መቼስ እኔ ስትንፈራፈር ያየኋት እንዴት አያት? ሎዛ ዶክተር ሎዛ አይ ብሩኬ በቃ ለማንኛውም ቢጫ የለበሰች ካያችሁ እኔ ነበርኩኝ። አየር ላይ የነበረች ካያችሁ እኔ ነበርኩኝ። አልመች ብሎኝ ወደ ሜዳው ባህር ዛፍ ላይ ወጥቶ አይተናልና ቤኪ እሷ ናት እንዴ? ከሆነ የሆነ ልጅ የሆነ ሰው ባህር ዛፍ ላይ ሆኖ ሲከታተል ነበር። አንቺ ተወኝ ከዚህ ብቻ ከመሬት ከፍ ያለ አየር ላይ የነበረ ቢጫ የለበሰ ካያችሁ እኔ ነኝ እና በጣም ደስ ይል ነበር እውነት። እኔ ቤቴ ሩቅ ባይሆን አክቹዋሊ ብዙም አልቆዩም እኔ ከወጣሁ በኋላ፣ ግን እግዚአብሔር ይመስገን በጣም ደስ ይላል። እነ ብሩኬ አካባቢ ሄጄ ነበር አልተመቸኝም፣ ወረድኩኝ ወደ ታችኛው ይሻላል ብዬ እኔ ለሰዎች ሰጠው። በጣም በሚገርም ሁኔታ ያን እድል ያላገኙ ሰዎች ነበሩ። ለምሳሌ እነ መርጌታ ነበሩ ምናምንና ያው ለነሱ ሰጠን ማለት ነው። ክብር ለኢየሱስ ይሁን። እኔ ተመልሼ ታች በጣም ደስ ይል ነበር። አዎ በጣም ደስ ይል ነበር። በጣም ደስ ይል ነበር። አይ ነው ዘኪዎስ ዛፍ ላይ ይወጣል እንዴ? ጠርጥሮ አልኳችሁ ያገኛችሁት ዛፍ ላይ እና ውሃው ደግሞ በጣም ያምራል። ባይዞ የጊዮና ብሩኬ አይተኳል። በመሃል በስማ ቆንጆ ሆኖ ነው ይሰራል። ጌታ ሆይ እጅግ በጣም ልዩ ነው። አንድ ብሩኬ ዳጊ ካሳለፈው መልዕክት ስለ ጊዮን ምናምን ነገር መቼስ ብዙ ትዘፍኑበታል። አዛ ስለምናምን ዘፍኖበታል። እንደው ለጌታ በቃ መዋጀት እኔ ይቻላል ብዬ ነው የማስብ። መዋጀት ማለት ምንድነው? በቃ በጠቅላላ ባለቤቱ ወደ ጌታ ከመጣ ዘፈና ዘፋኝነት ምናምን ነገር አይ ቲንክ ያርቀዋል፣ ያጠፋል ብዬ አስባለሁ። በዚያ በቃ እግዚአብሔር አምላክ ብቻ የሚመለክበት፣ እግዚአብሔር ብቻ የሚነግስበት፣ ልጁ ደምቆ የሚታይበት ይሆናል ብዬ ነው ያምናለሁ። እና አንድ ያስተላለፈው ነገር አለ። ምን ተሰማ አንተ? ዋት ዱ ዩ ፊል ኢት ላይክ ዳጊ በዚህ ጉዳይ ያነሰውን ሀሳብ እንዴት አየኸው? ያው ጌታ ይችላል ብያለሁ። ጌታ ይችላል። በጣም ነው ደስ ያለኝ እና እኔ አሜን ብዬ ተስማምቼ ጌታ ይችላል በደንብ። ሰሞኑን ጌታን የተቀበለው ልጅ አይታችሁታል? ቤካ ሳሚ የሚባል ልጅ እጅግ በጣም ጴንጤዎችን አምሮ የሚጠላ የሚሳደብ የነበረ ልጅ በጣም አጸያፊ ስድብ ይሳደብ ነበር እና በቃ የጥሌ ስብከት ቀየረኝ አለ ልጁ። በቃ ጌታ ይችላል። ጥሌ አይደለም የሚቀይረው፣ ጥሌ ሊቀይረው አይችልም በጭራሽ። በጥሌ ውስጥ ግን እግዚአብሔር ስለሚሰራ እግዚአብሔር ልብን ይቀይራል። በቃ ይቀይራል። እግዚአብሔር ይችላል። አሜን ብያለሁ አይደል? አሜን ነው። እግዚአብሔር ታሪክን ይቀይራል።
አሁን እኮ በጣም ብዙ ስፍራዎች ላይ ይሄ ጌታ ከፍ ብሎ እየተመለከ ነው ያለው። ነገ ደግሞ ከዚህ መድኃኔዓለም ቤተክርስቲያን ቦሌ ታውቁታላችሁ አይደል? እዛ ግቢ ውስጥ እናመልካለን። እዛ ግቢ ውስጥ እናመልካለን። ምድራችን ለጣዖት ተገዝታ አትኖርም። ብዙ ዘመናት ለጣዖት ተላልፋ የተሰጠች ነበረች ምድራችን። አብቅቷል እሱ ዘመን። የምሬን ነው የምላችሁ፣ አብቅቷል እሱ ዘመን አብቅቷል። እግዚአብሔር ከዛም ሰዎችን እያስነሳ ቤቱን እያጸዳው ነው ያለው፣ ብታምኑም ባታምኑም ማለት ነው። እና እዛ ቦሌ መድኃኔዓለም ግቢ ውስጥ ገና ኢየሱስ ብቻውን ስሙን ከፍ አድርገን አድምቀን አንግሰነው እንወጣለን። ይሄ በእኛ ትውልድ የሚሆን ነው። በቃ ታዩታላችሁ፣ በእኛ ትውልድ ይሆናል። እግዚአብሔር ይችላል፣ እግዚአብሔር ይችላል። ሰዎች አይደሉም የሚሰሩት፣ በሰዎች እግዚአብሔር ይሰራል፣ በሰዎች እግዚአብሔር ይናገራል። ስራው ግን የእግዚአብሔር ነው። ተአምሮ የእግዚአብሔር ነው። ማዳን የእግዚአብሔር ነው። አዎ እግዚአብሔር ይችላል። ታማኝ አምላክ አለ አይደል? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ ጌታ አለ ከኛ ጋር። ስራው የእርሱ ነው አይደል? ስራው የራሱ የእግዚአብሔር ነው። እግዚአብሔር ይችላል፣ ድልን ይሰጠናል። ቤካ ክብር ለኢየሱስ ይሁን። ዋው አሜን። በኢየሱስ ስም አሜን፣ አሜን። በኢየሱስ ስም በእውነት አዊሽ እኔ በጣም ነው ብዙ ጊዜ ቀናለሁ። ለምሳሌ ሚሊኒየም አዳራሽ ምናምን ሲዘጋጅ ራሱ ምድር ሁሉ የእግዚአብሔር ነው፣ ምድርና መላዋ የእግዚአብሔር ነው፣ የማንም አይደለም። እና እግዚአብሔር አምላክ በቃ አንድ ቀን እንደሚያመጣ እንዳልከው መድኃኔዓለም ቦሌ ያልከው ቦሌ መድኃኔዓለም እግዚአብሔር አምላክ አሳልፎ ይሄስ አሁን እኮ ታርሶ ከመጣ ከተለወጠ ልክ ካቶሊክ ላይ የጀመረው ጉዳይ ወደዚያ ከገባ ምንም አይቻልበት ነገር የለም። እና እንዳልከውም የዛን ልጅ ልብ የነካው እግዚአብሔር በስማ የዛን ልጅ ልብ ብቻ አይደለም ያንተን ልብ የነካው እግዚአብሔር እንዴ ያንተን ልብ የነካው እግዚአብሔር ሌሎች የኤርሚን ልብ የነካው እግዚአብሔር የብዙ ወንድሞቻችንን ልብ የነካው እግዚአብሔር የለወጣቸው እግዚአብሔር የእርሱ ያደረጋቸው እግዚአብሔር ይህንንም ያደርጋል ብዬ እኔ አምናለሁ። ሁላችንም እና በጣም 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 አደገኞች ሆኑ። ላይክ እንደው አንዱ ምን አለ ሁላችንም ጌታ ሰብስቦን የእርሱ ባያደረገን ኖሮ ምናምን ነገር አለና ሀገር በአንድ እግር ነበርና ቆሜ ነበረው እንዳለና እኔ አምናለሁ። ብሩኬ እንዳልከው እግዚአብሔር አምላክ በቃ ልጁን በኢትዮጵያ ምድር ያከብረዋል። የልጁ ስም ብቻ ይጠራል። ቀድሞ የጣዖቶች ምናምን ነገር የብዙ አማልክት ስም ይጠራበት የነበረው ኢየሱስ ብቻውን ይነግሳል። እኔ በጣም ነው ማምነው በዚህ ጉዳይ ላይ በጣም ነው ማምነው። እና ያ ሎዛዬ እስቲ አንቺ ደግሞ ስለ ሚሊኒየም አዳራሽ ልጠይቅሽ። በሚሊኒየም አዳራሽ ብዙ ጊዜ ታውቂያለሽ የሚዘጋጁ ድግሶች ከዚህ ከዓለም ነገር ጋር በተገናኘ ነበር። ብዙ ወንድሞቻችን ደግሞ በዚያ ለምሳሌ ትልቅ በጋሻውን ጨምሮ ትዝዬን ጨምሮ በጣም ብዙዎች በዚያ ስፍራ አገልግለዋሉና ወደፊት ምን ይሆን ይመስልሻል? ሚሊኒየም አዳራሽ ምን ይመስለኛል እንጥላለና እግዚአብሔር ህዝቡን በድምፁ የሚጠራ ይመስለኛል። እኔ ነገሮች ለዚህ ሲዘጋጁ በሰው ጥበብና ችሎታ ነው ብዬ አላስብም፣ አላምንም። እግዚአብሔር የሆነ የሚሰራው ስራ አለ ብዬ አምናለሁ። እግዚአብሔር የሆነ እድል ሰጥቶናል። በፊት ያልተዘመሩባቸው ጊዜያቶች ነበሩ፣ ነፃነት ያልተገኘባቸው ጊዜያቶች ነበሩ፣ ወንጌል ለመስበክ ድፍረት የታጣባቸው ጊዜያቶች ነበሩ። በዚህ ዘመን ደግሞ የወንጌል አማኞች በነፃነት ወጥተው የሚያመልኩበት፣ የሚዘምሩበት፣ ወንጌል የሚሰብኩበት፣ ህብረት የሚያደርጉበት የሆነ ጊዜ አለ። ምናልባት ነገ ደግሞ የሆነ ጊዜ ይመጣ ይሆናል፣ የሆነ ዘመን ይመጣ ይሆናል። ስለዚህ በየዘመናቱ እግዚአብሔር እጁን እንደሚዘረጋ አምናለሁ። በየዘመናቱ እግዚአብሔር ልጆቹን እንደሚሰበስብ አምናለሁ። በየዘመናቱ እግዚአብሔር ስሙ የሚጠራበትን ምክንያቶች እያዘጋጀ ልጆቹ ተሰብስበው ስሙን እንዲጠሩ፣ እንዲያመሰግኑ፣ የምስጋናን መስዋዕት እንዲያዘጋጁ እንደሚያደርግ አምናለሁ። ስለዚህ እነዚህን ጊዜያቶች በየዘመናቱ እግዚአብሔር የሚያዘጋጃቸውን ጊዜያቶች መጠቀም አለብን ብዬ ደግሞ እኔ አምናለሁ።
በቸልታ ባናልፋቸው፣ ዝም ብለን ባናልፋቸው፣ ቢሆንም ባይሆንም ባንል በቃ እግዚአብሔር አዘጋጅቷል አይደል? አዳራሾች ሁሉ ጌታ ቢመለክባቸው ምን አለ? መድረኮች ሁሉ የእግዚአብሔር ስም ቢጠራባቸው ምን አለ? ሁሉ ቦታ ኢየሱስ ስሙ ቢጠራ ምን አለ አይደል? አደባባዮች ላይ የኢየሱስ ስም ቢጠራ ምን አለ? ተራሮች ላይ የኢየሱስ ስም ቢጠራ ምን አለበት? ኮረብታ ሸለቆስ ቢሆን የፈጠራቸው የእግዚአብሔር ስም ቢጠራበት ቢመለክበት ምን አለበት? ብንችል እኮ ከፍ ብለን እኮ በደመናት ላይ ብለን ብንጠራው የእግዚአብሔርን ስም ደስ ይላል አይደል? አሁን ምድር ላይ ሆነን እንጂ አሁን እዚህ ሆነን እንጂ ደግሞ አንድ ቀን እኮ ደግሞ በሰማይ ሆነን ደግሞ እግዚአብሔርን ስም እየጠራ እናመሰግናለን። ስለዚህ ያንን አምልኮ የምንለማመደው እዚህ ስለሆነ ምንም አይደለም። ሚሊኒየም ብቻ አይደለም። ነገ እግዚአብሔር ትልልቅ ቦታዎችን ይከፍትልናል። ትልልቅ አዳራሾችን በሮች እንዲከፈቱ ይደረጋል። ትልልቅ ክሩሲዶች ይዘጋጁ ይሆናል። አትቀኑም? ሌሎች ዓለም ላይ በጣም ሚሊየንስ ተሰብስበው የእግዚአብሔርን ስም ሲጠሩ ሲያመሰግኑ በዘመናቸው እግዚአብሔር ያንን እድል ሰጥቷቸዋል። እኛም ደግሞ ሚሊኒየም ትንሽ እኮ ነው ለወንጌል አማኝ። ሚሊኒየም አዳራሽ በጣም ትንሽ ነው። ጊዮን ሜዳ ላይ በጣም ትንሽ ነው። መስቀል አደባባይ በጣም ትንሽ ነው። ተሰብስበው የእግዚአብሔርን ስም ለመጥራት የምስጋናን መስዋዕት ለመወዝወዝ በጣም ትንሽ ነው። ቢሆንልን ጌታ ጸጋ ቢያዛልን ጌታ እድል ቢሰጠን በአንድ ልብና በአንድ መንፈስ ሆነን ይሄ ፍብርክርክ ያለ የሚመስለው የተብረከረከ የሚመስለው ጉልበት እንደ አዲስ ታድሶ ደግሞ ተሰብስበን ለታረደው በግ እያለን ምስጋናን ብንሰዋ ምን አለበት? ምድር እስክትነዋወጥ ምድር ኢየሱስን እስከምትሸት ድረስ የእግዚአብሔርን ስም ይሄ ነው የታረደው በግ እያለን፣ ይሄ ነው በጉ እያለን፣ ይሄ ነው ደግሞ አንበሳውም እያለን ብንጠራ እድል ነው፣ በጣም እድል ነው። ስለዚህ እንደውም ከዚህ የተሻለ ማሰብ አለብን። ከዚህ የተሻለ አዳራሽ፣ ከዚህ የተሻለ መድረክ፣ ከዚህ የላቀ አደባባይ የኢየሱስ ስም ለመጥራት ከዚህ የላቀ ከፍታ እግዚአብሔር እንዲሰጠን መርገጥ አለብን። ከዚህ የላቀ መድረክ፣ ከዚህ የላቀ ከፍታ ኢየሱስን ከፍ አድርገን የምናሳይበት፣ ከፍ አድርገን ስሙ የምናሳይበት፣ ስሙን የምናከብርበት፣ ምድሪቷን የምንወድበት፣ ወንጌል የምንሰብክበት ቀላል እንዳይመስላችሁ። ብሩክ ቅድም ሲያወራ ያ ወንድም ጌታን ሲያገኝ ቀላል ይመስላል አይደለኛ? በሰማይ ታላቅ ደስታ ያንለት ቢቻል ብንደግስለት ለኢየሱስ አንድ ነፍስ ድኗል፣ አንድ ነፍስ አምልጧል። ኢየሱስን ስም በመስማት ወንጌልን በመስማት አንድ ተርፏልና ያንስበታል። ስለዚህ ቤካዬ ለኔ ሚሊኒየም አዳራሽ ምንም ነች፣ በጣም ተራ ነገር ነች፣ የትንሽ ጉባኤ መሰብሰቢያ ነች። እግዚአብሔር ብዙ ከፍታዎችን እንዲያስታጠን እንፈልጋለን። እግዚአብሔር ብዙ መድረኮችን እንዲሰጠን እንፈልጋለን። እግዚአብሔር ብዙ ከፍታዎችን ተራሮችን እንዲሰጠን እንፈልጋለን። ከፍ ብለን ስሙን የምናውቅበት፣ የምንጠራበት፣ የምናመሰግንበት፣ መስዋዕትን የምናቀርብበት እግዚአብሔር ብዙ መድረኮችን፣ ብዙ ከፍታዎችን፣ ብዙ አዳራሾችን፣ ብዙ መቅቶችን እንዲሰጠን ጸሎታችንም ነው ደግሞ የሚያደርጋል እግዚአብሔር። ስለዚህ አሁን ያለን በጥበብና በሀሳብ እየተጠቀምን ደግሞ ለተሻለ ነገር እግዚአብሔር አሳልፎ እንዲሰጠን መጸለይ ያስፈልጋል፣ መበርታትም ያስፈልጋል፣ ልብ መሆን ያስፈልጋል። ሎዜ ተባረኪ፣ ጌታ ዘመንሽን ይባርክ። አሜን። ይሆናል አይደል? ጌታ ያደርጋል። አሜን። ሚሊኒየም አዳራሽ ምንድን ናት? በቃ ምንም ናት አይደል? ምንም ናት። ከዛ በላይ የሚያስገርሙ ነገሮች እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። የአሕዛብን ንጉሥ ቤተ መቅደሱ እንዲሰራ መንፈሱን አነሳሳው ነው የሚለውና እግዚአብሔር በቃ ይሰራል። እግዚአብሔር በአሕዛብም በኩል ይሰራል አይደል? በአሕዛብም በኩል በቃ እግዚአብሔር መሰራት ያለበትን ነገር እርሱ ያደርጋል። ክብር ለኢየሱስ ይሁን። ተባረኪ። ጸጋ ዛብ አንተ ሜንሽን አድርጌ ስመልስ ኮሜንቱ አልመጣልኝ። እሺ ተባረክ። አንብቤዋለሁ ኮሜንትህን። ጆ ያው ወንድሞች እያስተላለፉ ስለነበረ ነው፣ ለዛ ነው ብዙ ቲክቶክ ላይ ሰዎች ስለነበሩ እና
ደግሞ ስራ ስለነበረኝ ነው። እዛ ውስጥ ላይ ስራ ስለነበረኝ ነው። ተባረክልኝ። ጌታ ዘመናችሁን ይባርክ። እድል ያላገኘ ሰው አለ? እድል ያላገኘ ሰው ዘግይቼ ስለመጣሁኝ ሁሉም አግኝተዋል። ወንድምነት ምህረት ኦኬ አለሁኝ። ብሩኬ እንዴት አመሸ? ወንድምነት ደህና ነህ? ጌታ ይባረክ። ጌታ ይባረክ። ሁላችሁንም ሰላም ብያለሁ። መሲና በእርስ ያልገባችሁ ቅድም ሎዛዬ እንዴት ናችሁ? ሁላችሁም ሰላም ናችሁ? ምንድነው ቅድም ቤካዬ ቤት እየገባሁኝ ነበርና ዛሬ በጣም የሚያስደስት ቀን ነበር። እግዚአብሔር ክብሩን ይሰጥ። ዳጊን እግዚአብሔር አክብሮታል። በዳጊ ደግሞ እግዚአብሔር ከብሯልና በልጁ እግዚአብሔር ከብሯል። በቃ ይገባዋል ብሎ የጀመረውን ፕሮግራም ተገብቶ ታልቋልና ክብሩን ጌታ ይውሰድ። የተገባው ነው ክብሩን የወሰደውና ኢየሱስ ለዘላለም የተገባው አምላክ ስለሆነ ራእይ ላይ እንደሚለው ይገባዋል እንደተባለው ተገብቶታል። ሃሌሉያ ክብር ይሁንለት ለሱ። እኔ ቤካ ቤት ሆና ላይፍ ታስተላለፍ የነበረው ቃል ያለችውን ነገር ልድገም። ከቃል ውሰድ ቃል ትል የነበረው ነገር ነበረ። እግዚአብሔር አለች በዚህ ዘመን ታላላቆችን ታናናሾች ሁሉንም እየማረከ ነው። ዱርዮን እየማረከ ነው። ታዋቂ ዘፋኙን እየማረከ ነው። ታናናሽ ታላላቆችን እየማረከ ነው። ሁሉንም እግዚአብሔር እየወሰደ ነው። ለቤቱ ስራ እያደረገ ነው አለች። ጌታ ክብሩን ይውሰድ። ማለት በየትኛውም ዘመን እኛ አዛኛው ቤትም ሆነን ጴንጤ ምን ያህል እንደሚጠላ ምን ያህል የተገፋ ሃይማኖት እንደሆነ እነሱን ማለት እርኩስ እንደሆኑ ከድር ተወጥተው እንደነበረ ተገፍተው እንደነበረ ያንን ዘመን ሁሉ የሚያስረሳ ጊዜ እግዚአብሔር በዚህ ጊዜ ነው ለወንጌል አማኞች ጊዜ የሰጠው ብዬ የማስበው። ማለት የተለየ ጊዜ ያገኘ ነው ይሄ ጊዜ ነው። እረፍት የሚመስል ብዙዎችን በፉጨት የሚጠራበት እድል ያገኘ ነው። አባቶቻችን ብዙ ታግለውለት ብዙ ተጎርተውበት ብዙ ለፍተውበት ብዙ ተሰደውበት ብዙ አጥተውበት ብዙ ሞተውበት ብዙ ተሰቃይተውበት ብዙ ደህይተውበት እኛ ጋር በክብር ደርሷል። ክብር ለኢየሱስ ይሁን እና እግዚአብሔር ብዙ ምርኮ እየሰጠን ብዙ ምርኮ ወደኛ እያመጣን ያንን መሸከም የሚችል አቅም ይዘናል ወይ? እሱ ሌላ ጥያቄ ሆኖ ሳለ ማለት ነው። እና ቅድም ብሩኬም እያለ ነበረ ብዙዎችን እየማረከልን ብዙዎችን እየሰጠን ነው እግዚአብሔር። እና ይሄንን ሲያደርግ እግዚአብሔር ምንድነው ያለን ካለን ምድሪቷን በወንጌል ለመውረስ ነው። ከኛ ቤት ያለው ተረት እናንተ ከመጣችሁበት ያለው ተረትን እግዚአብሔር ለመስበር ስለወደደ ለመንጠቅ ያንን ስፍራ ጣዖት ገዝፎ ያለበትን ዓለም እግዚአብሔር መስበር ስለፈለገ በልጁ በክርስቶስ እያንዳንዱ ጓዳ ማንኳኳት ስለፈለገ ዝግ በር የሚባል ነገር ለወንጌል እንዲኖር ስላልፈለገ ሁሉንም እግዚአብሔር ታላቅ አምላክ እንደሆነ በፊታቸው ለመቆም ስለወደደ አይመጡም አይገባም። እኛ ቤት አሁን አይገባም ተብሎ ነበር፣ ግን ገባ። በቃ አንድ ሴት አገኘ ገባ። እኔ ጋር የማይገባ እናንተም ቤት አሁን ብሩክ በቃ ብሩክ እኮ እኔ ባንተ ደነቃለሁ። ማደናነቅ አይደለም ጌታ፣ እኔ ባንተ ነው የምደነቀው። እዚህ ካየኋቸው ሰዎች ባንተ ነው የምደነቀው። የሌሎችን እንግዲህ አይደለም፣ በጣም የምደነቀው ባንተ ነው። ጌታ ስለረዳ እግዚአብሔር ስላገዘ ጌታ ክብሩን ይሰጥ። ማለት በቃ እግዚአብሔር አይነኩም። የራሳቸውን ሃይማኖት ስላቆመው የሚከራ ወገባችንን ይዘን የምንቆመው ሰዎች ጠብ 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 ሲያረግ እግዚአብሔር ምን እያለ ነው? በምድሪቱ ላይ እኔ ታላቅና ገዢ ነኝ ከኔ በቀር አምላክ የለም እያለ ነው። ሙሴን ምንድነው ልበላቸው ለነዚህ ለእስራኤሎች ለወንድሞቼ ለሚሄድባቸው ሰዎች ምን ልበላቸው ሲል ያለና የነበርኩ ነኝ በላቸዋል። ያለና የነበረ አምላክ መሆኑን ዛሬም ለምድሬ ለሀገሬ ለሕዝቤ እግዚአብሔር ላያሳይ ጊዜውን ሰጥቶናል። እኛ ደግሞ ተነስተን የመስራት እኛ ደግሞ ይሄንን የማድረግ ይሄንን ደግሞ አብረን የመተባበር የኛ ኃላፊነት ነው። እግዚአብሔር እያለ ያለው እኔ በምድራችሁ ላይ ልታይ ወድጃለሁ እያለ በምድራችሁ ላይ ልገለጥ ፈልጌያለሁ። በምድራችሁ ላይ እኔ ልንገስበት ጣዖት የነገሰውን ያህል የሆነ ነገር የነገሰውን ያህል እኔ ልንገስበት። ለእኔ ቦታ ስጡኝ፣ ለእኔ ጊዜ ስጡኝ። እኔ እፈልገዋለሁ፣ ምድሩን እፈልገዋለሁ፣ ህዝቡን እፈልገዋለሁ፣ ልጆቼን እፈልጋለሁ እያለ ነው እግዚአብሔር። የትኛው እንደዚህ ሞልተን ደምቀን ነው አደባባይ ሞልተን እንድንወጣ የተፈቀደልን? እኔ እዛኛው ቤትም በወንድ እማቀት ስድባችሁን ነው እማቀው የሆነ ነገር እዚህ ቤት መጥቼ ከእናንተ በጥቂቱን ብካፈል ክብር እኮ የሰጠነው እግዚአብሔር አሁን በደንብ አከበረን።
አሁን ይሄን ጊዜ ተጠቅመን ልጆቻችንን ከዛ ከጨለማ በረት ሆኖ የተቀመጡትን እዛኛው በረት ያሉትን ወንድሞቻችንን ስበን የማምጣት የኛ ኃላፊነት። ምክንያቱም ኢየሱስ በዚህ በረት ያልሆኑ ግን በጎቼ ሆኑ አሉኝ ብሏል። በየትኛውም አቅጣጫ አደባባዩን ሲሰጠን፣ ፖለቲካውን ሲሰጠን፣ የሆነ ቦታ ሲሰጠን እግዚአብሔር ምን እያለ ነው? ልጆቹን ለመጥራት ከበጎቹ ጋር ለመቀላቀል ወደ በረቱ እንዲገቡ የፈለጋቸው ኃያላን እንዳሉ እንድታውቁ ነው። ዛሬ ይገባዋል አላልንም? ከዳጊ ጋር እኮ አብረን አለን። በየትኛውም ሀገር ነው ያለነው። ኢትዮጵያ አይደለንም ግማሾቻችን አይደል? ይገባዋል አላልንም? ይገባዋል ያልነው ለምንድን ነው? ያ ትልቅ ንጉሥ ስለተገባው አይደል? ያ የተገባው አምላክ ደግሞ ምድሬ ላይ ምን እያለ ነው? በእናንተ ሆኖ በዚህ በቤካ በመስዬ በሎዛ በኤርሚዬ በዳኒ በብሩኬ በዚህ ባላችሁ ሁላችሁ በመቅዲ ሁላችሁ እዚህ ታች ያላችሁ የምታገሉ ኃያላን ታች ያላችሁ የተወደዳችሁ ምን እያለ ነው? እኔ የተገባኝ ክርስቶስ በምድራችሁ ልድመቅ እያለ ነው። ጊዜ ሰጠን፣ ዘመን ሰጥቶናል። ከየትኛውም ጊዜ ይልቅ ምቹ ጊዜ አሁን ነው። ከእንቅልፍ የምትነቁበት ደግሞ አሁን ነው። እኛ ነና መንቃት ያለብን ለተገባው ጌታ ክብር መስጠት የሚገባንን እየሰጠን ወንድሞቻችን ክብር እንዲሰጡ ንቀውት የነበሩ ገፍቶት የነበሩ አይሆንም የኔ አምላክ ሊሆን አልተገባም ብለው አርቀው ያሉትን ወደዚህ መጥራት ወደዚህ ማስገባት የኛ ኃላፊነት። ምክንያቱም ኢየሱስ በጎቹን ይፈልጋል። በጎቹን መፈለግ ስራ ሁል ጊዜ ነው፣ አይደክምም። ጻፍ ሲናገር በጣም ሁሌ ስለምናነበንበው የቀለለብን ቃል እግዚአብሔር እረኛ ነው። የነፍስ እረኛ ያስፈልጋቸዋል። አሁን እኛ ስለተደላደለ ዓለም ሁሉ ድብልቅልቅ አውጥተን ልባችን የሚይዝልን ነገር አለ። ልባችን ርፍ የምንልበት ነገር አለ። ልባችን ይደገፋል። ለምን? የሚደግፈው ስላለ። የነውጡ መሀል እንኳን ወጀው መሀል እንኳን ታንኳችን ውስጥ ውሃ እየገባ አንደነግጥም። ታንኳችን ውስጥ የተኛው ኢየሱስ ስላለ። ግን ብዙ ወንድሞች ግን በመቅበዝበዝ እንቅልፍ በማጣት በመጨነቅ ግራ በመጋማት በሃይማኖት ካባ ተጠልለዋል። እነሱን ከዛ ለተገባው ጌታ ነጥቆ ማውጣት ደግሞ የኛ ኃላፊነት። ለተገባው ንጉሥ ከያሉበት መጎተት ደግሞ የኛ ስራ፣ የኛ ድርሻ እና እግዚአብሔር ጊዜና ዘመን ሰጥቶናል። ዛሬ ደግሞ ብሩኬና ሎዛ አስቀንታችሁናል። እሺ በጣም ነው የቀናሁት። እኔ እንደነመሲ ትንሽ አይደለም የቀናሁት። እኔ በጣም ነው የቀናሁት። በጣም ነው የቆጨኝ። ማለት በኖርኩ ነው ያልኩት። ግን በቃ እግዚአብሔር በወደደ ቦታና ስፍራ ላይ ያለው እግዚአብሔር እዚህ እንደሆን ፈለገው ለዚህ ሆኛለሁ። ሃሌሉያ ክብር ለእግዚአብሔር ይሁን። ግን በጣም ነው ደስ ያለኝ። በጣም አሴት አደረኩ። ግን ደግሞ በጣም አለቀስኩኝ። እናንተ ስቃችሁ ነበር፣ እኔ ደግሞ አልቅሻለሁ። እዛ ብሆን እንደዚህ ባመልክ እኮ አልኩኝ። ማለት ብቻዬን ነው ቤት ውስጥ ያመለኩት። ግን ከወንድሞቼ ጋር እዛ ባመልክ ደግሞ ብዬ አልኩኝ፣ ጌታ ሆይ መቼ ነው የምትቀላቅለኝ አልኩኝ። እግዚአብሔርን ይሄንን አልኩኝ። እናንተ ኦልሞስት በስ እኔ አልቅሻለሁ፣ ከፍቶኛል። ከፍታኝ የደስታ ከመከፋት ማለት ነው። ዳጊ ስለሆነ አይደለም። የትኛውን መዝሙር ድግሶች ቢኖሩ ምን አለ እዛ በሆንኩ ብላችሁ ትመኛላችሁ። እግዚአብሔርን ከቅዱሳን ጋር ከወንድሞቻችሁ ጋር ለማክበር አንዳንድ ነገር ሲርቅ ነው የምትናፍቁት። ቅርብ የመሰላችሁ ነገር ራቅ ስትሉ፣ ጠጋ ስትሉ፣ ወጣ ስትሉ ትናንት እንደልባችሁ የምታገኙት ነገር ይርቃል። እና ለጠቅለለው ሐሳቤ ይገባዋል ብለናል። አዎ የተገባው ስለሆነ ይገባዋል ብለናል። ደሞም የተገባው ነው ኢየሱስ፣ የኔ አምላክ፣ የኔ ንጉሥ፣ የኔ ኢየሱስ፣ የሁላችን የወንድሞች አምላክ ኢየሱስ የተገባው ነው። ይሄን የተገባውን ጌታ ብዙዎች ይገባዋል እንዲሉት ደግሞ የመጥራት ኃላፊነት አለብን። ለሱም ደግሞ እዚህ አለን። ለዚህ ደግሞ ከወንድማችን ጋር ህብረት እያደረግን ነው። ከወንድሞቼ ጋር ህብረት እያደረግን ነው። ይገባዋል ያለውን ጌታ ሁሉም ይገባዋል ይሉ ዘንድ እንተጋለን፣ እንለፋለን፣ እንጸልያለን፣ እንማልዳለን፣ እንቃትታለን። ያገኘነውን ነገር ሁሉ እንጠቀማለን። ጌታ ይባረክ። ቅድም ቤካ በጣም ነው የምወዳችኋለሁ። ሁላችሁንም እወዳችኋለሁ እኔ ምክንያቱም በክርስቶስ ኢየሱስ የተሰጣችሁ ስጦታዎች ስለሆናችሁ። ይገባዋል ያልነውን ጌታ ይገባዋል እንዲሉ ዛሬ መጥራት ቀን ነው። ዛሬ ይገባዋል እንዲሉ አብረው ወንድሞቻችን በእኛ ቤት ያሉ፣ ከሙስሊም ማህበረሰብ ያሉ፣ ከእናንተ ቤት ከኦርቶዶክስ ያሉ ይገባዋል እንዲሉ ዛሬ መጥራት ቀን። ይገባዋል ብለን እኛማ አመለክን እኮ። ይገባዋል እንዲሉ ዛሬ መጥራት ቀን። ዛሬ ይገባዋል ልትሉ የምትፈልጉ ኦርቶዶክስ ወንድሞቼ፣ ሙስሊም ወንድሞቼ እዚህ ያላችሁ ሙስሊሞች ማያቸዋለሁ አላችሁ እዚህ ውስጥ ልትሳደሙ የምትመጡ ሙስሊሞች፣ ይሄ እንደዚህ ነው ሰው ነው ብላችሁ የምትመጡ የሚበላ ያላችሁት፣ አዎ እሱ የበላውን ነፍሴን አድሮታል ከሞት ይገርማችኋል። እና ኑ ይገባዋል አብረን እንበል። ኑ ወንድሞቼ፣ ኦርቶዶክስ ወንድሞቼ፣ የምወዳችሁ ኤርሚ የሚጮህላችሁ የሚቃተትላችሁ እንደ እብድ የሚሆንላችሁ ወንድሞቼ፣ ኑ ይገባዋል በሉ አብረን።
ይገባዋል እንበል አብረን። ዛሬ ቀን ይገባዋል ያለውን ጌታ አብራችሁ ይገባዋል በሉ። ስለተገባው ማለት ነው። ክብር ይሁንለት። ወንድሞቼ ወዳችኋለሁ። ቀጥሉ። ተባረክ። ጌታ ዘመነሽን ይባርክ እህት ዓለም። እውነት ነው። ለሚገባው ለእርሱ ብቻ ክብርን እናመጣለን አይደል? ለእርሱ ብቻ ይገባዋል። ጌታ ዘመንሽን ይባርክ። ደግሞም ከፊታችን ብዙ አገልግሎቶች አሉ ከቅዱሳን ጋር ይህን ትልቅ የሆነ ጌታ የምታመልኪበት ጊዜ በፊታችን እንደሚኖር አምናለሁኝ። ተባረኪ። በንግግርሽ መካከል እንደዚህ አልሽ፣ ብሩኬ በአንተ እደነቃለሁ አልሽ። በጣም የሚገርመው ደግሞ እኔ ሁሌ የምደነቀው በእኔ በማረባው ብሩክ እግዚአብሔር መስራቱ ያስደንቀኛል። በጣም የሚገርም እኮ ነው። ከጫት ተራ አንስቶ በእኔ በማረባው በምናምንቴ እግዚአብሔር ሰራ። ይሄ ነው የሚያስገርመኝ፣ እኔ የሚያስደንቀኝ ይሄ ነው። አለቀ በቃ። እግዚአብሔር ብቻ አስደንቆናል። በማይረቡ ሰዎች፣ በወደቁ ሰዎች፣ በምናምንቴ ሰዎች እግዚአብሔር ሲሰራ አሳይቶናል። በዚህ ዘመንም እየሆነ ያለው እሱ ብቻ ነው። በቃ አለቀ። የሚያስገርም የሚያስደንቅ ምንም የለም እዚህ ምድር ላይ ከእግዚአብሔር በስተቀር ማለት ነው። ከእግዚአብሔር በስተቀር አንዳች የለም። እኛ መገረማችን መደነቃችንን መስቀሉ ላይ ጨርሰናል። አለቀ። የመስቀሉን ስራ ደግሞ እግዚአብሔር በምናምንቴዎች ደግሞ ሲገልጥ እያየን ያለ ነው። ልክ እንደኔ ባሉት ማለት ነው። እና መደነቃችን ጌታ ኢየሱስ ክርስቶስ ነው። መደነቃችን እግዚአብሔር ነው። በቃ እሱ ብቻ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አንድ የመጽሐፍ ቅዱስ ክፍል ላንሳ። በጣም የሚገርመኝን የመጽሐፍ ቅዱስ ክፍል እስራኤላውያን ከሲና ተራራ ተነስተው ጉዞ እንዲቀጥሉ እግዚአብሔር ትእዛዝ ሰጠ ማለት ነው። እግዚአብሔር አዘዛቸው፣ ተነሱና ሂዱ፣ ጉዟችሁን ቀጥሉ አለ እግዚአብሔር ማለት ነው። እና ሙሴ ከእግዚአብሔር ጋር ክርክር ገጠመ። አይ እኛ አንሄድም አለ ሙሴ ማለት ነው። እንዴ መሄድማ አለባችሁ፣ በጣም ብርቱ የሆነ መልአክ፣ በጣም ኃይለኛ ተዋጊ የሆነ መልአክ ከፊታችሁ ልካለሁኝ። እሱ ከፊት የሚያጋጥማችሁን ጠላት እየደረመሰ ያሻግራችኋል፣ ያሳልፋችኋል። እና ጉዞ ጀምሮ አለ እግዚአብሔር። አይ ሙሴ አልሄድም አለ፣ በጭራሽ አንሄድም አለ። አንነሳም፣ ከዚህ ከሲና ተራራ ላይ ከተቀመጥንበት አንነሳም አለ። ለምን? አይ በፊት ሞገስ አግኝቼ ከሆነ እግዚአብሔር ሆይ ምለምንህን ስማኝ አለ ሙሴ። እኛ አንተ ብርቱ የሆነ መልአክ ትልክልን ይሆናል፣ ኃያል የሆነ ሰራዊት ከፊታችን ታቆምልን ይሆናል። ነገር ግን እንደዛ ቢሆንም አንሄድም አለ ሙሴ። እና አንተ እንድትወጣ እንፈልጋለን፣ አንተ ልዩነታችን ነህ አለ ሙሴ። አንተ ካልወጣክ አንወጣም አለ። ሃሌሉያ! አንተ ካልወጣክ አንወጣም። ብርቱ መልአክ ብትልክልን ሌላ ብርቱ መልአክ አለ አለ። ብዙ ሰራዊት ብታሰልፍልን ሌሎች በጣም ብዙ ሰራዊቶች አሉ አለ። አንተ ግን ልዩነታችን ነህ፣ አንተ ብቸኛ ነህ፣ እንደ አንተ አይነት ማንም የለም አለ ሙሴ። አንተ ካልወጣክ አንወጣም አለ፣ አንሄድም አለ። ክብር ለእግዚአብሔር ይሁን። ኢየሱስ ልዩነታችን ነው። ኢየሱስ ከፊታችን ወጥቷል። ልዩነታችን እርሱ ኢየሱስ ከፊታችን ወጥቷል። የምሬን ነው የምላችሁ፣ የምርኮ ዘመን ነው። ብዙዎች የሚድን ኢየሱስ ከኛ ጋር ወጥቷል። በቃ ከፊታችን ቀድሟል። ኢየሱስ የእግዚአብሔር ስራ ነው። ክብር ለእግዚአብሔር። ልዩነታችን የሆነ እርሱ፣ ድምቀታችን የሆነ እርሱ፣ ጠረናችን የሆነ እርሱ። በመንፈሳዊ ዓለም ላይ አጋንንት ይፈራናል። እሺ ገና ሲመለከተን ጠረናችን ተቀይሯል። ኢየሱስ ነው የሚለውና ይርበደበዳል። አጋንንት አይቆምም። የጨለማው መንግስት ይፈራርሳል። የሰማዩ መንግስት ደግሞ ያቀናል። ጠረናችን ኢየሱስ ነው። ኢየሱስ ነው። ልዩነታችን ነው። አያችሁ፣ በዓለም ያሉ ሰዎች ብርቱ የሆነችን ሴት ቢያመሰግኑ ሌላ በጣም ብርቱ የሆነች ሴት አለች፣ የምትፎካከር ሴት አለች። ብርቱ የሆነ መልአክን ቢያመሰግኑ ይለይብኛል ብሎ ሌላ የሚለይበት ደግሞ ሌላ መልአክ አለ። ኢየሱስ ግን ብቸኛ ነው። ኢየሱስ እኮ አንደኛ አይደለም እኮ፣ ብቸኛ ነው ኢየሱስ። ሁለተኛ ብለህ የምትጠራለት የለውም። በቃ ብቸኛ ነው። ክብር ለኢየሱስ ይሁን። እርሱ ከፊታችን ወጥቷል። እርሱ እየመራን ይሄን የመንግስቱን ስራ እንሰራለን። ይሄን እግዚአብሔር ስራ እንሰራለን። ክብር ለኢየሱስ ይሁን። ልዩነታችን ቀድሞ ወጥቷል። ልዩነታችን የሆነው እርሱ ቀድሞ ወጥቷል። ክብር ለኢየሱስ ይሁን። እና ሙሴ እንደዚህ ነው ያለው፣ አንተ ካልወጣክ አንወጣም አለ። በቃ አንተ ብቸኛ ነህ አለ። አይገርምም? አንተ ብቸኛ ነህ፣ አንተ ልዩ ነህ፣ አንተን የሚመስል የለም። አንተን ሲያዩ ጠላት ይደነግጣል አለ። ምክንያቱስ በእግዚአብሔር ፊት መቆም የሚችል ማንም የለም፣ ልዩ ስለሆነ። አያችሁ፣
ገብርኤል ሲመጣማ ከገብርኤል ጋር የሚዋጋ የፋርስ መንግስት አለቃ አለ። አያችሁ፣ መንፈሳዊ ዓለም ላይ ገብርኤልን ሊያቆሙ የሚችል የፋርስ መንግስት አለቃ አለ። 21 ቀን ነው ገብርኤልን ለዳንኤል መልስ ሲመጣ 21 ቀን ተቋቋመው ነው የሚለው። 21 ቀን አዘገየው። ገብርኤልን ሊዋጋው የሚችል መንፈሳዊ ዓለም ላይ ሌላ ሰራዊት አለ፣ የወደቀ ሰራዊት ማለት ነው። እና ገብርኤል ወደ ዳንኤል መልስ ይዞ እንዲመጣ የሚካኤል እርዳታ አስፈልጎት ነበር። እና ሚካኤል መጣ፣ ወደ ጦርነቱ ተቀላቀለ። ከዛ ነው ገብርኤል ወደ ዳንኤል መልሱን ይዞ የመጣው። በብርቱ መልአክ ፊት የሚቆም ሌላ ብርቱ ሰራዊት አለ። ሌላ ብርቱ ሰራዊት አለ። በእግዚአብሔር ፊት የሚቆም ግን ማንም የለም። እርሱ ብቸኛ ነው። እርሱ ልዩ ነው። እርሱ ልዩ ነው። እሱ የኛ አባት ነው። ሃሌሉያ! እርሱ የኛ አባት ነው። እርሱ ዛሬ በሰማይ ወዳጃችን ነው። ይሄ ልዩነታችን የሆነው እርሱ ዛሬ በሰማይ እኛን ወክሎ የገባ ነው። ክብር ለኢየሱስ ይሁን። ልዩነታችን የሆነ እርሱ ትምክታችን ነው። በአብ ፊት መቆሚያችን ነው። ልዩነታችን የሆነው ጌታችን ኢየሱስ ክርስቶስ ከፊት ወጥቷል። ከፊት ወጥቷል። ማንም በምንም ኃይል ተነስቶ የእግዚአብሔርን መንግስት ስራ ሊያቆም ቢለፋ ቢጭር ቀን ከሌሊት ለአጋንንት ተገዝቶ ሲሰራ ቢኖር በጌታ በክርስቶስ ኢየሱስ ፊት መቆም አይችልምና ምርኮ ይቀጥላል። ምርኮ ይቀጥላል። ሰዎች ከጨለማ እያመለጡ አጋንንት እየተረገጠ በአጋንንት ስርዓት ውስጥ ሆነው ይሄን የእግዚአብሔር መንግስት ስራ የሚቃወሙ ለእግዚአብሔር መንግስት እጃቸውን እየሰጡ ይቀጥላል ስራው። ክብር ለኢየሱስ ይሁን። ተባረኩ። ክብር ለኢየሱስ ብቻ ይሁን። ቢኒ ተባረክ፣ ቀጥል። እሺ ብሩኬ፣ ጌታ አብዝቶ ይባርክህ። እንደዚሁ እህቶች ተባረኩልኝ። በጣም ደስ የሚል ጊዜ ነው። ከጠዋቱ ጀምሮ ማለት ነው። እንግዲህ እኛ በሩቅ ነበር በሩቅ እንበለው እና ግን በቅርብ ነበረን፣ በመንፈስም አብረን ነበረን እና በጣም ደስ ይላል። የእውነት ይገባዋል የሚል ዳጊ የዛሬ 14 ዓመት ነበረ አንድ ቪዲዮ አይቼ ቡካ ሼር ያደረገችው ያ ነበረ ከትላንትና ጀምሮ ማለት ነው እና ይሄ ይገባዋል ህልም ወይ ራዕይ ወይም ደግሞ ይገባዋል ማለት ምን ማለት መሆኑን በወንድም ዳጊ ሲብራራ ይገርም ነበር። በጸሎት መንፈስ እያለ ነው እና እግዚአብሔር የሰጠው ይህንን ቃል ኦፍኮርስ 14 ዓመት የፈጀ አይደለም። ይገባዋል የሚልን ክብር፣ ምስጋና፣ ውዳሴን ለማቅረብ ተፈጻሚነት ለማድረግ 14 ዓመት ፈጅቷል ለማለት አይደለም። ግን ያኔም እግዚአብሔር ተናግሮት ነበረ በዚህ ርዕሰ ጉዳይ ላይ ልበለው የሚባል ከሆነ ማለት ነው። ወይም በዚህ መርሃ ግብር ላይ ይገባዋል በሚል መርሃ ግብር ላይ እግዚአብሔር ተናግሮታል እና ዛሬ ደግሞ በቃ እግዚአብሔር መንፈስ ስጋን አልብሶ ይገባዋል የሚለውን እውነትም ለእግዚአብሔር የተባለውን በስኬት ተጠናቋል። በስኬት በድል ተጠናቋል በሚገርም ሁኔታ እና ባለመኖራችን ቦታው ላይ ቢቆጨንም እንግዲህ አብሮን በብዙ ሲያገለግል የነበረ እንደገናም ደግሞ በዝማሬዎቹ ስንባረክበት የነበረ ወንድም ዳጊ እግዚአብሔር ጸጋ አብዝቶለት በሚወደው ሀገሩ በሚወደው ሕዝብ ፊት አገልግሎ የእውነት ይገባዋል የሚል እንድምታውን ወደ እግዚአብሔር በእውነትም በስኬትም የደረሰ ከዚህ በኋላ በዛች ምድር ላይ መጨረሻ ላይ ወጃት አዋጅ በጣም ተመችቶኛል። ትውልዱ ዘፈን ሬት ይለዋል ከዚህ በኋላ እና ዘፈን ላይሰማ ደሙ ጆሮ ደም ይቀባል። ዘፈን ላያዳምጥ
ይህ ህዝብ ይህ ትውልድ ጆሮ ደም ይቀባል ተቀብቷልም እና በእምነት የተናገረው ቃል ደስ ብሎኛል። የእውነት ይገባዋል ለጌታ እንዲህ አይነት አምልኮና ከዚህ በኋላ በጣም ጠብቁ። አንዳንዶቻችሁ ሆቴል ለምን ሆነ ብላችሁ የምጠይቁ የጠየቃችሁ ነበራችሁ። ያው ድካም ነው ጥያቄ ትርፉ የጥያቄ ትርፉ ድካም ነው። ከቅንነት አይመስለኝም። እንደው እንከል ፍለጋ የሆነ ተራሪዝን ለመፍጠር ለምንድን ነው ሆቴል የሆነው እንዴ? ለምንድን ነው ሆቴል የሚዘፈነው እኮ አትሉ። ለምንድን ነው ሆቴል የሚዘፈነው? አያችሁ፣ ሆቴሉ በራሱ ለጌታ ክብር መዋል አለበት። የሆቴል አዳራሾች፣ የሆቴል ፓርኮች፣ የሆቴል መናፈሻዎች ለፎቶ ምናምን ብቻ ወይ ለዳንስ ምናምን ብቻ ሳይሆን ለጌታ ክብር መዋጀት መዋል አለባቸው። አዳራሾችም እንደዛው፣ እንደዚሁም ቤተ መቅደሶች እንደዛው ማለት ነው። ስለዚህ ከዚህ በኋላ የማይገባበት እግዚአብሔር አንዴ ለኩሶታል። የማይገባበት ፓርክ የለም፣ የማይገባበት ሆቴል የለም። ጌታን ለማክበር እስከሆነ ድረስ ያ ጌታን ለማመስገን እስከሆነ ድረስ እንደውም ሆቴል ብዙ አድቫንቴጅ አለው። አንዳንዴ ቸርች ከሚዘጋጅ ሆቴል ቢዘጋጅ እንደው ሌሎችንም ወደ ጌታ የመሳብ አቅም አለው። ይህንንም ሳትረሱ ወይም ይህንንም ሳንዘነጋ ማለት ነው ሙስሊሙም ሊመጣ ይችላል። እስኪ ልይ ብሎ ቸርች ከሚመጣና ሆቴል ቢመጣ ለዛ ሙስሊሙ የሚቀለው ሆቴል መምጣት እኔ እኮ ሆቴል ነው የሄድኩት ብሎ ግን እግዚአብሔር ያገኘዋል በዝማሬ ውስጥ ማለት ነው። እንደዚሁም ኦርቶዶክሳውያን፣ ካቶሊካውያን ዋሬቨር እምነት ያለው የሌለው እነሱን በደንብ ተደራሽ ለማድረግ እንደውም ሆቴል ተመራጭ ነው። ግን እግዚአብሔር የትም ቦታ ላይ በሁሉ ስፍራ እንደሚሰራ ሁሉ በሁሉ ስፍራ እንደሚገኝ ሁሉ በሁሉ ስፍራም ደግሞ እግዚአብሔር ተገኝቶ ራሱን ይገልጣል ማለት ነው እና ተሳክቷል፣ በድል ተጠናቋል። ከዚህ በኋላ ደግሞ ይቀጥላል፣ ይቀጣጠላል። በሌሎች በእህቶችም በወንድሞችም ዘማሪዎች እንደዚሁ አገልግሎቱ፣ ባርኮቱ፣ ትውልድንም መማረኩ በዚሁ ይቀጥላል እና ያው ቤት ዘግተው እየየ እያሉ የሚሉ ሊሉ የተዘጋጁ ይኖራሉ። በቃ መብታቸው ነው፣ ማልቀስ መብታቸው ነው። ቅድም ኤርሚ ሲል ነበርና የሚያለቅሱ ኢሞጂ እዚህ የሚያስቀምጡ ነበረና አንድ እህታችን ኤርሚ እነዚህን አጥፋቸው የሚያለቅስ ኢሞጂ ተያቸው እንዲ ማን ያልቅስላቸው ተያቸው አላቸው። ኤርሚ ጌታ ይባርክ። እውነት ነው። ማን ያልቅስላቸው? ለማልቀስ ራሳቸውን ያዘጋጁ ካሉ ማለት ነው። ግን ያው ስቀናል፣ እግዚአብሔርን አምልከናል። በአካል ባንኖርም በተገኘው አጋጣሚ በላይፍ አብረን ሆነን አገልግለናል፣ ተገልግለናል። እነ ብሩኬ በአንድ ስቴፕ ቢበልጡንም እነ ሎዛ በአንድ ስቴፕ ቢበልጡንም ግን ደግሞ በነበረው የመንፈስ አንድነት እኛም ተባርከናል፣ ተገልግለናል። ይገባዋል ብለናል፣ ይገባዋል። አሁንም በድል ስለተጠናቀቀ እንኳን ደስ ያላችሁ ማለት እወዳለሁ። ተባረኩልኝ። ወንድምየው አይ ቲንክ ኤርሚ ምልክት እየሰጠን ነበረ። በዛ ርዕስ ላይ ወይ መቀጠል እንችላለን። ጎን ማይክ ፍሪ። ቢኒ እየተባረክ ጌታ ኢየሱስ ዘመንህን ይባርክ። ኤርሚዬ ካለ ድምፁን ያሰማናል። ተባረኩ ሁላችሁም እዚህ ውስጥ ያላችሁት ወንድሞች፣ ጌታ ኢየሱስ ዘመናችሁን ይባርክ። ብዙዎቻችሁ ብዙ ነገር ብላችኋል እና በቃ እግዚአብሔር ክብሩን ይሰድ ብለናል። እኛ ከዚህ ሌላ ምንም የምንለው ነገር የለም። እግዚአብሔር ነው የምናመሰግነው በሆነው ነገር ሁሉ ላይ። ጌታ ስሙ ይባረክ። በቃ ክብር ለኢየሱስ ይሁን። በሶሻል ሚዲያ ላይ ያላችሁ እህት ወንድሞች ስትደሰቱ ነበረ። በዛ በስፍራም የተገኛችሁ ያልተደሰተ ሰው የለም። ተደብቆ አህዛብም ተደስተዋል። እኔ የሚሰማኝ ስሜት ይሄ ነው። በቃ በዝማሬዎቻችን በተለያየ ቦታ በቃ በሁኔታ ባገኘነው አጋጣሚ ሁሉ
እግዚአብሔር ነው የምናመሰግነው እና ዛሬ ለሚገባው ክብር ሰጥተናል። በቃ ክብር ሁሉ ለእግዚአብሔር ይሁን። ይገባዋል፣ ይገባዋል። አዳኝ ነው፣ ይገባዋል። አምላክ ነው፣ ጌታ ነው፣ ፈዋሽ ነው። እኛን ያዳነን፣ እኛን የጠበቀን፣ ከተለያየ ስፍራ ያገኘን ጌታ ስሙ ይባረክ። በቃ ለሱ ይገባዋል። እኛ ክርስቲያኖች ለጌታ መስጠት የምንችለው ነገር ቢኖር ምንም አይደለም። በቃ ይሄ ነው መስጠት የምንችለው። ስለዚህ ክብር ለእግዚአብሔር ይሁን። እድል ያላገኛችሁ መናገር የምትፈልጉት ወንድሞች መቀጠል ትችላላችሁ። ጌታ ይባረክ እና ቤኪ ያለ ወንድምነት ተባረክ። እህትየው ጸጋ ይብዛላችሁ። አሜን አሜን። ትንሽ የሚመች ቦታ አይደለሁም ያለሁት። ወንድምነት ከፍቷል ዳንዬ። እሱ ጋር ወደ 200 ምናምን ሰው አለ። እዚህ 360 አለ። ወደ 400 ጠጋ ያለ ሰው አንድ ላይ ብንሆን ጥሩ ነው። ወንድምነት ጋር ብትሄዱ መልካም ነው። ያለሁበት ቦታ ጥሩ አይደለም። እዛ ብንሄድ አሪፍ ነው። እዛ እንሂድ። ወንድምነት ዳንዬ ከፍቷል። እዛ እንሂድ። በቃ በሙሉ ከገስት ላይ ወረዱ። የዘግይታችሁ የመጣችሁ ሁሉ ሰላም ብያለሁ። እዛ ሂዱ በሙሉ ወገኖች። እዚህም ያላችሁ በሙሉ ወደ ዳንዬ ጋር ሂዱ። ተባረኩ። 350 ምናምን ሰው ያለውን ዳንዬ ጋር ሂዱ ወገኖች። ኤርሜ አቤት ወንድምነት ወይ እንዴት ነህ? ደህና ነኝ። አሜን። ጌታ ይባረክ። ደግሞ በቅርብ ዓመታት ደግሞ እግዚአብሔር ለአንተም ትልቅ ፕሮግራም ያዘጋጃል። ሰዎች የሚድኑበት፣ ሰዎች ወደ እግዚአብሔር መንግስት የሚጨምሩበት፣ ልክ ነው፣ ክርስቲያኖች የሚጽናኑበትን ፕሮግራም እግዚአብሔር ያዘጋጃል። ትልቅ ፕሮግራም አዲስ አበባ ላይ አሜን። ጌታ እንደሚያዘጋጅ እንደሚሰጠን አምናለሁ። አሜን። ተባረክ። አሜን። ተባረክ ወንድምነት። ልክ ነው፣ ልክ ነው። ራሱ ጌታ እኔው ራሴ አንቀሳቀሳለሁ ብሎኛል። የጌታዬን ድምፅ ነው የምጠብቀው። የጌታዬን ድምፅ ነው የምጠብቀው ምክንያቱም